ስላልሆነ ማለት ነው። ይቅርታ ነገሮችን ሊፈታ ይችላል። ነገር ግን ታማኝነታችንን ከዛ በኋላ ምን ያህል ሊሸረሽረው እንደሚችል ስለማቅ እኔ ነገሮች በይቅርታ አምናለሁ። ይቅርታ መደራረግ ጥሩ ነው። ከዛ በኋላ ግን ምን ያህል መጠንቀቅ እንዳለብን ትምህርት ሰጥቶ የሚያልፍ ነው ብዬ አምናለሁ። ለወደፊታችን መማር አለብን። እህቶቻችን ከጫላ ጋር ስትጣይ አበበ አብረሽ መርገጥ የለብሽም። ከአበበ ጋር ስትጣላ ጫላን አብረህ ለምን ትጠልዛለህ? ምን አጠፋ? የተጣላኸውን ሰውዬ ተናገረው በቃ። እኔ እከሌ እከሌ እንደዚህ ያደረግከኝ ብዬ ተናግሬ አላቅም። ደጋገማችሁ ሰደባችሁኝ፣ በውስጥ በጀማ መጣችሁ ሰደባችሁኝ፣ ለማስፈራራት ሞከራችሁ በውስጥ ንቄ ነው የተውኳችሁ። እኔ በቃ አለቀ። ምንም እንደማታመጡ ስለማቅ ምላሽም አልሰጠዋችሁም። ቴክስታችሁን አነባለሁ ዝም ብዬ ነው የተውኳችሁ። ግን እናንተ ሳይሆን እኔ አሁን የእናንተ ነገር ሳይሆን የሚያናድደኝ ጥሩ እየሰሩ ያሉ ልጆችን እየተጠቀማችሁባቸው ነው። ጥሩ የሚሰሩ ልጆችን ወደ አልተፈለገ ስሜት ውስጥ እየገፋችኋቸው ነው። ኢቨን አካውንት የዓለምን አካውንት ነው አሁን ዘግቼባት ነበረ። አይ ቲንክ ዩቱባንም መዝጋት እችላለሁ። ቀላል ነው። የኔ ቪዲዮዎች ስለምንለቃቸው ማለት ነው። የመጀመሪያ ይዛታችሁ ሰዎች ታውቃላችሁ፣ ምንም እንደማታመጡ ነገርኳችሁ። መጨረሻ ላይ ግን ያደረጋችሁት ምንድን ነው? ሌላ ራሳችሁን እንደ እባብ ቆዳችሁን ቀየራችሁና እንደዚህ እያደረክ ክርስቶስን እየሰበክን ይቅርታ በቃ ለፋት ምናምን ነገር። በመጀመሪያ እንደዛታችሁብኝ ለምን ሳዝቱ? አቅማችሁን አወቃችኋት ማለት ነው፣ ምንም እንደማታመጡ። እኔ እናንተ ሳይሆን ያናደደኝ የእሷ አካውንት ተዘግቶ ትናንትና የኔን ያስተላልፋል። እሷን ያዘጋት ልጅ እንዲዘጋ ምክንያት ከሆናት አንዱ የእሷ ተጠርቅሞ እኔ ላይቭ ላይ ገብቼ የኔን ላይቭ እያስተላለፈ ነው እሱ። ይህ በጣም አይምሮን አለማሰራት ነው። ሰዎችን ጓደኛ መስለው ጥሩ የሚሰሩ ልጆችን እንዲወድቁ አታድርጉ፣ እንዲወድቁ አታድርጓቸው ባካችሁ። ዓለምን ለመተካት በትንሹ 4 ሰው ያስፈልገናል። የዓለምን ያህል የሚሰራ ብዬ የተናገርኩትን እንኳን በ4 ሰው ሊተካሽ ይፈልጋል ብሎ ሚስ ኢንተርፕሬት አድርጎ ለማጣያነት መጠቀም በጣም ነውር ነው። እኔ መዝሙር ያሬድን ተናግሬዋለሁ። እዛ በየሰው ቤት አትግባ ብዬ አልተናገርኩም። መዝሙር ተነጋግረናል። ይዘለት ያን ቻሌንጅ አድርጌ የተናገርኩት ፊት ለፊት እንደው እኔ ዓለምን ለመተካት 4 ሰው በትንሹ ያስፈልጋል። የእሷን ያህል የሚሰራ ማንም የለም፣ አንድ ሰው አይችላትም ብዬ የተናገርኩትን በ4 ሰው ሊተካሽ ነው። ይህ በጣም አይ ዶንት ኖ። ግን ዚስ ማች ማለት አልፈልግም። ግን እንደዚህ የምታደርጉ ውስጥ ለውስጥ ወሬ እንትን የምትሉ ሰዎች ተቆጠቡ፣ እረፉ። ምንም ተጽዕኖ አታመጡም። ምንም እየሰራችሁ ማለም ነግራችኋለሁ። ምንም ደግሞም ኢቨን እናንተ ኦሪየንታል ኦርቶዶክስ እንዳልሆናችሁ እየታወቀ ማለት ነው። ኦሪየንታል ኦርቶዶክስ እንኳን ሳትሆኑ የአባቶ ተቆርቋሪ እንደዚህ ሆናችሁ መምጣታችሁ አስቂኝ ነው። ስለዚህ ስለ እናንተ ማንሳት አልፈልግም። በተለይም ትልቁ ሰውዬ ተከበር። እሺ፣ በጣም ተከበር። አንተ ትልቁ ሰውዬ ተከበርና ስርዓት ያዝና ልጆችን አሳድግ። አስፈራርተህ እኔ ላይ ምንም ተጽዕኖ እንደማታመጣ ስለምታቅ፣ ምንም ለውጥ እንደማታመጣ ስለምታቅ ማለት ነው። እኛ ያዝነን እንትን የምንለው ዓለም በጣም ስለምታስፈልግ ጎበዝ ልጅ ስለሆነች ነው። አንተ ግን ባለጌ ነህ። ልጆችን በስርዓት አሳድጋቸው። በተረፈ ዓለም ይቅርታ ብትያቸው ደስ ይለኛል። የተቀያየምሻቸውን ቃልም አለ እዚሁ። እሺ፣ እኔ ከዛ በፊት ሀሳብ ልስትፎይ በጣም ጥሩ ነገር ነው እንደዚህ መነጋገሩ ብዬ አምናለሁ። አይ ቲንክ መነጋገር ነው የጠፋው። መነጋገርና በቃ ትህትና፣ ትዕግስት፣ ነገሮችን በጥበብ ማለፍ። በተለይ መነጋገርን የመሰለ መቃረብን የመሰለ ነገር የለም። እኔ አሁን ለብዙዎቻችን ትምህርት ይሆናል ብዬ አምናለሁ። አንድ ነገር ሲፈጠር ሁሌም ከዛ ነገር ምን ጥሩ ነገር እናገኛለን፣ ምን እንማራለን። እዚህ ያላችሁ ወንድሞቻችን የሆነ ነገር ሲፈጠር እናንተን ረግጬ ሞርሳት የእግዚአብሔር መንግስት የለችም። ሰው ማናችንም ብንሆን በቁጣ በመግፋት በእልህ በስድብ የምናደርገው ነገር እግዚአብሔርን አያስደስተውም። በምንም ሚዛን ቢመዘን ግሳጼያችንና ቁጣችን ፍቅር ካላዘለ፣ ምክራችንና ቁጣችን በውስጡ
ፍጹም የሆነ ፍቅር፣ ፍጹም የሆነ ወንድምነትን እህትነትን ማትረፍ ካልሆነ ምንም እግዚአብሔር በዛ አይደሰትም እውነቱን ለመናገር። ስለዚህ አይ ቲንክ ምንድነው ከዚህ በኋላ እኔ እንደ ሌሰን መውሰድ ያለብን መነጋገር፣ መቃረብ ያስፈልጋል። ለምሳሌ እኔ እፎ ላይ የሆነ ቅር ሊለኝ ይችላል እኮ ለምን አይለኝም? ሰው አይደለው? እግር ለእግር እንኳን እንጋጫለን። ሰው ቅር ካለኝ ዳይሬክትሊ እፎይን ማናገር ነው። በቃ እፎይን በሜሴጅም በስልክም ደውሎ ይሄ ቅሬታ አለኝ እፎይ ወንድሜ እስቲ አስረዳኝ፣ ይሄ ነገር ብዙም አልተመቸኝም፣ ሜቢ እስቲ አንተ አስረዳኝ፣ ያልተረዳ ይሆናል ብለን እፎይና እኔን ገንዘብ ለማድረግ ፍቅር ለማድረግ መጣር። ኢቨን ቶናችን ራሱ ባለፈው ስናገር ትዝ ይላችሁ እንደሆነ ሰዎችን ስንመክር፣ ስንቆጣ፣ ስንገስጽ ራሱ ቶናችን ቁጣ የያዘ እልህ የያዘ ትምክተኝነት፣ ቢተኝነት የያዘ መሆን የለበትም። ምክንያቱም እኛ የመጣ ነው ልናገለግል ነው። ፖለቲከኞች አይደለንም፣ ዘረኞች አይደለንም፣ ወይ የሆነ ማርኬት ሴልስ አይደለንም፣ ወይ የሆነ ሪል ስቴት ለማስታወቅ አልመጣንም። የመጣ ነው ወንጌል ለመስበክ ስለሆነ እኔ ስናገር እፎይ ሲናገር እዚህ ያላችሁ ስትናገሩ፣ ስትሰሩም፣ ስትራመዱም፣ ስንራመድም ቤተክርስቲያን ናት የምትታየው። ቤተክርስቲያን ትመሰገናለች፣ ወደ ቤተክርስቲያን ትሰደባለች። ወይ እግዚአብሔር ከፍ ይላል፣ ወይ ደግሞ እግዚአብሔር ባላመኑት መንደር ይሰደባል። ስለዚህ ይሄ የሁላለን። ስለዚህ ምንም የምንመካበት የምንመጻደቅበት ነገር የለም። በቃ ከተንኮል እንራቅ፣ ከሸር እንራቅ፣ ሰውን ከሰው ከማጋጨት፣ ሰውን ከሰው እንትን ከማለት ሮንግል እየተረዱ በቃ የሆነ ተንኮልና ሸር እንደ ቃየል አይነት ልብ ይውጣ። በቃ ምንም አያስፈልግም። ሰው በተለይ ወንጌል ለምንመሰክርላቸው ልጆችም ከኛ ምን ይማራሉ? ወንጌል የምናስተምር እንዲህ የምናደርግ በቪዲዮም በታብም በሼርም አሁን አለምዬ ከዚህ ከእስልምናው ከፕሮቴስታንቱ ደግሞ ሄለን የሚገርም ጸጋን ያላቸው ትምህርት ቤት መሄድ ሳያስፈልጋቸው ሴትነት ጥበባቸው ሴትነት እውቀታቸውን ተጠቅመው ዲግሪ ዲፕሎማ ሰርተፍኬት እንትን ሳይሉ በራሳቸው ክሬቲቭ ሆነው እንዲመስራታቸው በጣም የሚገርም ነው። በጣም ጀግና እህቶቻችን ናቸው። ልናጣቸው አይገባም። ሀሳብ ሊጋጭ ይችላል፣ እሱ ችግር የለውም። ይሄ ማለት ግን መገፈታተር በቃ ምናምን የሚለው ነገር ግን እኛ የክርስቲያን ባህሪም አይደለም እና አይ ቲንክ ይሄ በቃ መነጋገሩ በተለይ ችግር ሲኖር ዳይሬክትሊ መናገሩ ተንኮላችን ከነሸራችን ከነቂማችን እግዚአብሔር እንዳይጠራን እንዲያው አትሊስት ተዘጋጅተን እንኳን ወንድሜን ይቅር ብዬ እህቴን ይቅር ብያት እንኳን ብሞት ይሻላል አትሊስት። ስለዚህ እንደዛ ብናደርግ መልካም ነው። ሰው አለምዬም ዙሪያ ምናምን ፕሮቶኮልም አያስፈልገውም። ባይዘወይ በቃ ለይቅርታ ምንም ፕሪኮንዲሽን የለም። ለይቅርታ መስፈርት ማውጣት ቢኖሩበት ኖሮ ኢየሱስ ክርስቶስ መስፈርት ቢያዘጋጅ መስፈርት ቢኖረው ማን ይቅር ይባል ነበር? እስቲ ንገሩኝ። ማን ይቅር ይባል ነበረ? ሁላችንም እኮ ጠላቶች፣ በደለኞች ነበር። ስለዚህ አሁን እዚህ ያለን ሰዎች ሁላችንም በቃ በይቅርታ በወንድሜ እህቴ ተባብለን በአዲስ ምዕራፍ መጀመር አለብን። በአዲስ ሞራል ያለፈውን ቅዱስ ጳውሎስ እንዳለ ያለፈውን ትተን ለሚመጣው ደግሞ በበረከት በፍቅር በጸጋ በትህትና በትልቁ ነገር ትህትና በትህትና ዝቅ በማለት አምላካችን ክርስቶስ የሐዋርያቱን እግር ካጠበ እፎይ ዝቅ ብሎ የኔን እግር የማያጥበት ምክንያት የለም። እፎይ ዝቅ ብሎ የዓለምን እግር ማጠብ ከከበደው ገና ነው ለአገልግሎት ገና ነው፣ አልገባውም ማለት ነው። ክርስትና የሚሰብከውን እየኖር አይደለም ማለት ነው። ዓለምዬም እንደዛው። ሁላችንም እዚህ ያለን ሰዎች ክርስትናው የሚፈልገው ትህትና ነው። እውቀት ምናምን መጨረሻ የሚመጣ ነገር ነው። በይዘው ክርስትናው መጀመሪያ ፍቅር፣ ትህትና ይፈልጋል፣ ትዕግስት ይፈልጋል፣ ጥበብ ማስተዋል ይፈልጋል። ከቂም ከቁጣ ከጸብ ከተንኮለኝነት ከአድመኝነት የራቀ ህይወት ሊኖረን ይገባል እና በጣም አሪፍ ነገር ነው። እግዚአብሔር ይመስገን ይሄን ስለረዳን። ነገ እንኳን እንደዚሁ አንድ የሆነ ነገር ግጭት ቢመጣ ይኸው የምንፈታበት መፍትሄ አለን ማለት ነው። ጥበቡ አለን፣ ትዕግስቱ አለን፣ ትህትናው አለን። ምንም ነገር ቢመጣ አይከብደንም ከዚህ በኋላ እና እኔ ከኔ ልጀምር። እኔም አስቀይሜያችሁ አጥፍቼ በድዬ ያሳዝኛችሁ በንግግሬ በቃሌ በብዙ ነገር ከሆነ እንግዲህ በጣም በእግዚአብሔር ስም ይቅርታ አድርጉልኝ። ከኔ ነው መጀመር ያለበት ከራስ ስለሆነ ያሬድ አንተ እኮ ምንም አላረክም አንተ ምናምን እንደዛ እንዳትሉ። ይቅርታ ሲገኝ ቶሎ መጠቀም ነው። ባይዘወይ ቶሎ ይቅርታ አጋጣሚ ሲገኝ ቶሎ ያዝ። ንስሐ ነው፣ አሪፍ ነው፣ በጣም ደስ የሚያሰኝ ነው፣ በጣም የሰላም እንቅልፍ የሚያስተኛ ነው። ስለዚህ እኔ ጀምር ያለው ከኔ
ከዛ ደግሞ እፎይ የቤቱ ባለቤት እፎይ ደግሞ እንደዚሁ በንግግሩ በምኑ ያስቀየመው ነገር ካለ እሱ ደግሞ ይቅርታ ይጠይቃል። ከዛ እያልን ደግሞ ወደ ማማዬ ወደ አለምዬ እንዲህ እንሄዳለን ማለት ነው። እሺ እፎይ ይቀጥሉ እርሶ። እኔ እጀምራለሁ። ቆይ እንጂ በፂም ያላቸው ናቸው መጀመሪያ፣ ፂም የሌላቸው እኔ ላስጀምረው ነበር ግን እኔ ጀመርኩ እኮ። እኔ ልቀጥል ነው አትልም እንዴ? ቀደምኩ። በእድሜ ይሁን አይ በፂም ነው በፂም ነው። ችግር የለም። በእድሜም አላችሁ በፂምም አላችሁ፣ እኔ መጨረሻ ነው የምጠይቀው። እሺ ቀጥሉ። እሺ እፎይ ቀጥል። ቪዲዮቸው ያልታየ ፂም እንደሌላቸው ምንም ማረጋገጫ የላቸውም። ስለዚህ እኔ ምስክር ነኝ። መዝሙረ ያሬድ ሰርግ ላይ አስተናጋጁ ነበርኩ እኔ ምስክር ነኝ። የታወቅ ሰው ነኝ አይደል ዲያቆን? አዎ እንዴ እኔማ ቁርጥ እህቴን ትመስላለህ ብየው ነው ራሱ የመጀመሪያ ቀን ሳገኘ ነው። እውነት ነው። እሺ እፎይ ቀጥል። ወቀጣ እኮ ነው፣ ረገጣ ብቻ ሳይሆን ወቀጣ ነው እኮ የደረሰብህ። እውነት ነው ይላል። በጣም የልጅ ፊት ያለው በጣም ደስ ይላል። ጳላዲዮስ በጣም የመጀመሪያ ጊዜ ለወንድሜ ለቅሶ ሊመጣ ነው ያየሁት እና በጣም በቃ ደስ የሚል ፊት ነው ያለው፣ የልጅ ፊት በቃ በጣም ቆዳና ተወጥረብኝ እየተነፋፋብኝ ነው። እንደኔ ቆንጆ ማንም የለም። ባይዘ ካሜራውን ያበላሸኝ ዲያቆን ፂም የማያበቅል ልጅ ነው። እንደኔ ቆንጆ አለ ቃል ምን አባ ያስቃል? ምን እኔ ካንተ ቆንጆ ነኝ ምን አባ ያስቃል? እስቲ ና እጅና እንዳስቲ እኔ ቀይ ነኝ እኮ ምንድን ነው? እኔና ሰው ቱቱቱቱ አይኔ ያውጣ ቢሉኝ እኔና አለ ምን አባ ያስቃል? ድምፁን ሚውት ያድርግ እንደ ወይ ጳላዲዮስ ሳቁ ግን በቃ እንደው ጭራሽ ያለፈ ሀዘንን ያስታውሳል። እሺ ራሱን እንደ ቆንጆ ያለ ማን ነው ግን ሳቁ ያምራል ያለው? ማለት ማን ነው ሳቁ ያምራል ብሎ ያሞገሰው? ግን ይሄን ወንድማችን ዴባ ራሱ አለ ድምፁ እንደኔ ለማመሳሰል የሚጥር መልኩ ቆንጆ ስላልሆነ በድምፅ ከኔ ጋር ሲያይ ማለት ነው አያዋጣም። በቃ መልክም አቶ ድምፅም አቶ አያዋጣም። ቢያንስ በድምፅ መንገድ ላይ ይወቁኝ ብሎ ዴባ ራሲ እንዴት ነህ? ደህና ነህ? እንኳን ደህና መጣ አላለም ነው። ቆይ ዴቭ እንዳታወራ እፎይ ቀጥል። ይሄን ከዚህ በፊት ሰምታችሁታል? እፎይ እየጠበኩ ነው። ዴቫ ሚውት አድርግ። እኔ ነኝ አሁን የማስተናግደው። ምንድን መሰለህ አሁን ልክ እኔን ሰምተኝ ከሆነ ምን አልኩኝ? በንግግሮች ያስቀየምኳችሁ ነገር ካለ በምንም የተቀየማችሁ ነገር ካለ በእግዚአብሔር ስም ይቅር በሉ ብዬ ጀመርኩ እኔ። ከዛ ቀጥሎ ደግሞ አንተ ነህ። ከራስ ስለሚጀምር ሁሉ ነገር ወገኖቼ፣ ዘመዶቼ፣ በተለይ ሙስሊሞች በንግግር ያስቀየምኳችሁ ካላችሁ ይቅርታ። እዚህ ያሉትን ነው እዚህ ከራስ ከቤት ነው እዚህማ ያሉት ምን አባታቸው በኩርኩም እያልኩም ነው የምስማማቸው። እዚህ ያሉት ይሄዳሉ። እኔዎቹ አይደሉ እነኝማ የትማ የተቀየመኛል እንዳይቀየሙም እኮ እዚህ ጋር ያሉት ያኮርፉና ይቅርታ ብያለሁ። እሺ ኧረ ተው እናንተ ሰው ተቀይማችሁም ነበር መቀየም አስባችሁ ነበር እንዴ? እኔ ላይ ቂም ይዛችሁ ቱ ኧረ እኔ ላይማ ማንም ቂም አይዝም። እኔ እርግጠኛ ነኝ። ቱ ደስ ይላል። እኔ ላይ ቂም አይዝም። እሺ እፎይን ይቅር ብለናል። እግዚአብሔር ይቅር ይበለን። እሺ ማማይ አንቺም ቱ እንዳትይ ቀጥይ ማማይ። እኔ በቃ እኔ ይሄን ካገኘው እኔ ስንቅ ነው በቃ ምንም። ቀጥይ ማማይ። በጣም ይቅርታ አድርጉልኝና ዲያቆን ቃልህን አከብራለሁ። ነገር ግን ነገሮችን ማየት ስላለብኝ ክርስቶስ የሚወደው ሁሉን ነገር አይተን ከልባችን ይቅርታ ስንል ነውና ልቤ ቆርፍዶ ይቅርታ ማለትን ስለማልፈልግ ነገሮችን ጥፋቴ ምንድነው የሚለውንም ማወቅ ስለምፈልግ ሰላም መፍጠራችን አይቀርም። ነገር ግን ነገሮችን ማየት ስላለብኝ አሁን ይለፈኝ ይቅርታ አድርጉ። አሁን ምንድነው የምናደርገው መሰለሽ ማማዬ? መነጋገሩ መጀመሪያ በፍቅር ነው የሚጀመረው። ኦኬ ሶ
ይቅርታ መባባላችን አንናገርም ማለት አይደለም። ባይዘው አንናገርም ማለት ሳይሆን ለመነጋገር ተቀራረብም ማለት ነው። ተራርቆ የነበሩ ሰዎች በይቅርታ ይጀምራሉ። በይቅርታ ይጀምሩና ከዛ ሌላውን ነገር ቁጭ ብለው ደግሞ ይገርምሃል እንዲህ እኮ ነበር ያለፈው ነገር እንዲህ ብለው ደግሞ የሚያወሩበት እድል ይመቻቻል ማለት ነው። አሁን እያረኩት ያለሁት እሱን ነው። ስለዚህ ይቅርታ ማለት ከመነጋገር ስህተት ይሄ ነበር ስህተትሽ ይሄ ነበረ ብሎ ከመናገር አያግደንም፣ አያስቆመንም። በዛ መልክ ተረጁ ማማይ። አይ እኔ እንትን ያልኩት ነገር የለም። አሁን ምንድነው ለማለት የፈለግኩት ሰዎችን ለማስደሰት ብቻ ሳይሆን ክርስቶስ የሚወደውንም ይቅርታ ማድረግ ስለምፈልግ ነገሮችን ልይና ጥፋተኛም ከሆንኩኝ ይቅርታ አላለሁ፣ ጥፋተኛም ካልሆንኩም ይቅርታ አላለሁ። ግን ሁሌ ይሄ የተደባበሰ ነገር በቃ ይቅርታ ተባባሉ ሰው እንዲያይ ብቻ ይቅርታ ተባባሉ የሚል አይነት ሽፍንፍን ተደርጎ ሳይሆን መናናቅም እየበዛ ስለሆነ አጉል መቀራረቡን መናናቅን እያመጣም ስለሆነ ነገሮች መታየት ካለባቸው በግልጽ መታየት ስላለባቸው እነዛን ነገሮች እንዳይ ፈቀዱልኝ። በጣም ይቅርታ አድርጉልኝ። ችግር የለውም። በማናችሁም አላቂምኩም ግን ነገሮች በቃ ማን ነው ጥፋተኛ የሚለውን ነገር መታየት ስላለበት ማንም እየተነሳ እየመጣ እየፈነጠዘ ከዛ በኋላ አይ ሰላም ምናምን ይሄ ሰዎች ደስ እንዲላቸው ምናምን አይደለም። ጥፋተኛ ከሆንኩኝ መጥቼ ማናችሁም ፊት ይቅርታ ጠይቃለሁ። ግን ነገሮች ይታዩ ምንድን ነው ምክንያቱ የሚለውን ነገር ማለት ነው። በጣም ይቅርታ ግን ኖ ምንም ይቅርታ ያስፈልገውም እኮ ማማዬ፣ ምንም ትክክል ነሽ። ከልብ የሆነ ይቅርታ ይደረግ ነው። በጣም እስማማለሁ። ያለ ማስመሰል፣ ያለ ሽንገላ፣ ያለ ፉገራ፣ ያለ ድራማ በደንብ ይቅርታ እንዳደረግ ከልባችንን በጣም የምስማማው ነገር ነው። ትልቁ ነገር ለመነጋገር ልባችን ከተከፈተ አሪፍ ነው። በቃ ሰው በዛ እንይዝልሻለን። እኔ ይሄን ነው የምፈልገው። በቃ ለመነጋገር አትሊስት መቀራረቡ ራሱ በራሱ ትልቅ ነገር ነው። እዛ ዳር ይዞ መቼም ይቅርታ አይመጣም። ግን ይቅርታ መባባሉ ግን ለመቀራረብ ይረዳል እና ከዛ አንጻር ነው አሪፍ እስማማለሁ። አለምሻ ቀጥይ። ሰላም ብያለሁ ሁላችሁንም። እኔ እንግዲህ በውስጥ ያለው ነገር ከጥሌና ጳላዲዮስ ጋር ያለው ከጳላዲዮስ እና እፎይ ጋር ያለው ነገር እኔ ጨርሻለሁ። በውስጥ ያለውን ነገር ተነጋግረናል። አለመግባባቶች ነበሩ። እነሱን እኔ ከነሱ ጋር በንግግር ፈትቻለሁ። ግን ታች ኮሜንታተሮች አስቀየምኳቸው ምናምን ካለ በንግግሬ በምናምን ሶሪ ብያለሁ። እሺ አለምዬ፣ በጣም ትልቅ ነገር ባይዘዌ እንዲያውም ይሄ ትልቅ ነገር ነው። በቃ ቅድም ይሄ ደውሎ ከራሱ ሰው መስማት ራሱ ከሳ ሰው ጋር ዲስከስ ማድረግ በጣም ትልቅ ነገር ነው። አለምዬ ያደረግሽው ይሄ በጣም እናመሰግናለን። ኮመንት ላይ ያላችሁም እንግዲህ ይቅር በሉኝ ብላለች። ስለዚህ ይቅርታ አድርጉላት። እናንተም ደግሞ ይቅር ትባላላችሁ ማለት ነው። ይቅር ያላችኋቸው ይቅር ይባልላችኋል ተብሏል። ስለዚህ እሱ እናደርጋለን። በጣም እናመሰግናለን። በርችልን፣ በደንብ አገልግይልን። ጥበብ ማስተዋል ከዚህ በላይ ደግሞ እግዚአብሔር ይጨምርልሽ። ከዚህ በላይ ከፍ በይልን፣ ደጊልን። እናመሰግናለን። እሺ ማህሌት ማናት? አላወኳትም። ማህሌት ራፏት እሷን ሽማግሌ እዛ ካልመጣች አዋጣ ነው አይሻልም ለፋት ያ ግን አሁንም አትሊስት መጥራት ያለበት ከታች ያሉት ብቻ ሳይሆን ቃል ጋር ራሱ የተቀያየሙ ይመስለኛል። ወደ ቃል እኮ እመጣለሁ ገና ሁሉም ጋር እመጣለሁ። ከስር ያሉትን ይቅርታ ሲባል ቃል ገስሬ ነው ያለው። ከሱ ያሉትን እንዴት እንደፈቱት አላውቅም። ነገሮች ይርገቡ ከሚለው አንጻር ነው። እኛ ሳይሰማን ቀርቶ ሳይሆን እህቶቻችን ከስር አሉ፣ ሌሎችም ቅርቅር የተሰኙ ይግቡና ሌላውን ነገር ዝርዝሩን በውስጥ እናወራለን። ግን አትሊስት አሁን አንደኛው የሚጀመረው ከዚህ ስለሆነ የሚገቡ ከሆነ ይግቡና እነሱም ትንሽ ተንፈስ ይበሉ። ግን ቴሌግራም ግሩፕ ክሬት እናርግና ደግሞ ቁጭ ብለን ቅድም ማማዬ እንዳለችው ከልብ የሆኑን ደግሞ የቤተሰብ ደግሞ ምክክር ቁጣ ያስፈልገናል ብዬ አምናለሁ እና እሱን አሬንጅ ይገባል። አላህ ተደርዳሪዎችን ይወዳል። የተደረደሩ ነው የሚሆነው። ፕሮግራሙን ያዝና ግሩፑን የመመስረትና የማስገባቱን እኔ ስለማላውቀው ብዙዎቻችሁ ኮንታክት የለኝ ክሬት አድርጉና ስጡኝ። ለእኔ ችግር የለውም። ከዛ እኔ ቀሲስን ወይም ደግሞ ዩዘርኔም አትጨነቅ ዲያቆንዬ። በቃ ጥሩሽ
እኔ አሁን የምፈልገው ዝርዝር ነገሩ በውስጥ እናወራለን። አይ ቲንክ ይሄ መለመድ አለበት። በቃ እንደ ቤተሰብ እንደ ወንድም ቁጭ ብሎ ማውራት። ሌሎቻችሁም ኮመንት ላይ ያላችሁም የሆነ ችግር ሲኖር በቃ ተውሎ ብላችሁ በውስጥ ዲስከስ ማድረጉን መልመድ አለብን። አሁን እዚህ ጋር ይቅርታ የምንባባለው ለይስሙላ አይደለም። ባይዘወይ በቃ ይቅርታ የምንባባለው የሆነ ነገር ቂም ይዘን አይደለም። ቂሜን ትቻለሁ ለማለት ነው። ባይዘወይ በውስጥ ያለውን ቂሜን በውስጥ ያለውን ቁጣዬን ትቻለሁ ለማለት ነው። ባይዘወይ ለምሳሌ ባልና ሚስት ቢጋጩ ያ በዛው ግን ትምህርት ማንኛችሁም መክራችሁ ትምህርት ይሆናችሁ። ከዚህ የምንረዳቸው ነገሮች አሉ። ትምህርት ይሆናችሁ። በተለይ ምስልምና ላይ የምትሰሩ የራሳችሁ ሰው አሳልፈው ሊሰጧችሁ ይችላሉ። ለወደፊቱ ምንም ነገር ፎቶ መላላክ የለባችሁም። የራሳችሁ ሰው ሊጠቀሙባችሁ እንደሚችሉ ካወቃችሁ እንደኔ ወይንም ድንጋይ ሆኑ። ፍራቻን አስወግዱና አንደኛችሁን ተገለጡ። በምንም ሊያስፈራሯችሁ አይችሉም፣ እንደኔ ሆናችሁ ማለት ነው። ለወደፊታችሁ ጥንቃቄ አድርጉ። እስልምና ላይ መስራት ለምትፈልጉ እኔ የተረዳሁት እሱን ነው። እንደኔ አይነቱን አሁን በምንም ነገር ሊያስፈራሩት አይችሉም። ያደረጉት ምንድነው? በውስጥ መጥተው የስድብና የምናምን ማስፈራሪያነት ነው የተጠቀሙት። እሱንም ደግሞ እኔ የምፈራ ሰው አይደለሁም፣ ምንም እንደማይመጣ ስለማቅ ማለት ነው። ሙቭ ኦን ስናደርግ ነገሮችን ጥለን አሁን ስናልፍ ያለፈውን ጠባሳ ጥሎብን ሳያልፍ ቀርቶ አይደለም፣ ህመም ሳይኖረው ቀርቶ አይደለም። እያወቅን ለተሻለው ለክርስቶስ ብለን ክርስቶስን ከፊት አይተን እሱን አይተን እንጂ ምን ያህል ዳሜጅ እንዳመጣ ምን ያህል እንትን እንዳለው ሰዎችን ምን ያህል እንድንታዘብ እንዳደረገን ከኔ በላይ ሰዎችን የታዘበበት ያለ አይመስለኝም። ግን ምንድነው ሁሉን ነገር በይቅርታ ስናልፈው አይምሯችን ውስጥ ቆሻሻ ዘን ላለመቀጠል ፕላስም ደግሞ የይቅርታ ልብ ስላለን ፕላስም ደግሞ የተሻለውን ተስፋ ክርስቶስ የነገረንም እሱን ታሳቢ አድርገን ነው። ግን ትምህርት ሆኖናል። ጥሩ ነው እና በዚሁ ማስተላለፍ የምፈልገው ምንድነው እሱ ፌስቡክም ቲክቶክም ዩቱብም ሶሻል ሚዲያ ላይ የምትጠቀሙ ጥሩ ነው። አብረን የምንሰራ ጥሩ ነው። በተናጥል የምንሰራ ጥሩ ነው። ነፍስ ለማዳን እስከሰራን ድረስ አጀንዳ አድርጎ ግን ሰውን መግባት አጀንዳ አድርጎ ግን መረጃን አወጣለሁ መረጃሽን አወጣለሁ። ምንም አዲስ መረጃ የምታወጡት የለም በዚህ ዘመን ላይ ምንም። አብረን እንስራ ጥሩ ነው። አብረን ባንሰራ እንኳን ተነጣጥለን እንስራ፣ ግን ለቤተ ክርስቲያን እንስራ ጥሩ ነው። የእኛም መረጃዎችን የእኛም ቪዲዮዎች የምትጠቀሙ አይደለም ክርስቲያኖች አይደለም ፕሮቴስታንቶች ሙስሊሞችም ጫኑት። ትምህርት ይሁን ያስተላልፍ። ቲክቶክም ዩቱብም ፌስቡክም የትኛውም ሶሻል ሚዲያ ላይ የትኛውም ፕላትፎርም ላይ ያስተማርናቸውን በትኑት፣ አስተላልፉት። ለትውልድ ይደረስ፣ ትምህርቱ ይተላለፍ። ትምህርቱን ሰምተው ሰዎች እንዲድኑ ምክንያት ልትሆኑ ስለምችሉ እንደውም አይደለም በእናንተ ልንቀና ይህንን በማድረጋችሁ ልንበሳጭ ተውና እንደውም ኖሮም ብንሸልማችሁ ደስ ይለናል ይህንን በማድረጋችሁ። ነገር ግን የእኛን እንደዚህ እያስተላለፋችሁ እኛኑ መልሳችሁ የምትሰድቡን ከሆነ የትኛውም ሶሻል ሚዲያ ላይ ለቀቃችሁትን ማስወረድ ይቻላል። ሜይ ቢ ይህን ማታውቁ ከሆነ ልጠቁማችሁ። ፌስቡክ ላይ ብጭኑት ከፌስቡክ ላይ ማስወረድ እንችላለን። ቲክቶክ ላይ ብጭኑት ቲክቶካችሁን ማዘጋት እንችላለን። ዩቱብ ላይ ብጭኑት ዩቱባችሁ መዝጋት እንችላለን። ይሄንን እንዳዘነጉ መልካም ነገር እስካስተላለፋችሁበትና መጠቀሚያነት ለሌላውም የሚጠቅም ከሆነ ተጠቀሙበት። ነገር ግን አታክ ለማድረግ እኛም የምትሞክሩ ከሆነ ምን እናደርጋለን? ከየትኛውም ሶሻል ሚዲያ ላይ ጫኑ፣ አካውንታችሁን እናዘጋዋለን። አካውንታችሁን የትኛውም ሶሻል ሚዲያ ላይ ጫኑት። የኛን ፕላትፎርሞች የኛን መረጃዎች የትኛውም ቦታ ላይ ብጭኑ ከየትኛውም ቦታ ላይ ማስወረድ እንችላለን። ይሄንን እንዳዘነጉ። ሜቢ ማታውቁ ከሆነ የሶሻል ሚዲያን የሰዎችን ንብረት መጠቀም እንደዚህ አይነት ህግ እንዳለው ሶሻል ሚዲያውን ማታውቁ ከሆነ በዛው ልጠቁማችሁ እና ያ ነው በእኔ በኩል ይህን ይመስላል። ለወደፊቱ ግን ጥሩ ትምህርት ሆኖናል። እናመሰግናችኋለን። እሺ እፎይ፣ እናመሰግናለን። በጣም አሪፍ። እሺ ጳላዲዮስ እየቀጥል። እግዚአብሔር ያክብርልኝ ዲያቆኔ። እኔ ግን መሀል ለምን እንደገባሁ አላውቅም፣ ግን መሀል ላይ ስሜ ምናምን የተጠራባቸው አንዳንድ ቦታዎች ምናምን ገባውና እኔም ለዚህ አበቃኝ። እግዚአብሔር ይመስገን። ኒሃው ግን ትላንትና አጋጣሚ አንዲት ልጅ
በውስጥ እያወራን እንዴት ነው ሰው ይቅር የሚባለው ከበደኝ ብላ ጻፈችልኝ ማለት ነው። ከዛ እኔም ጎበዝ አይደለሁ ማቴዎስ 6:12 ለጠፍኩ ማለት ነው። እኛም ደግሞ የበደሉን ይቅር እንደምንል የሚለውን ክፍል ማለት ነው። ከዛ እኔ ሰው ለማባባት ነው ያስቀመጥኩት። እኔ ዳዊት ደግም ሲሄድ ቢከብደኝስ ማለት ነው። እኔ ሳቄን የሚጠቅም የሚነጥቀኝ ነገር አልወድምና የምር ከጠዋት አንግሼ ስመለስ እኔ እንዴት እንደጨነቀኝ እኔ ነው የማውቀው ማለት ነው። ለራሴ ሀሳብ ሆነብኝ ነገሮች ማለት ነው። ስለዚህ ሳቄን የሚነጥቀኝ ነገር አልፈልግም። ስለዚህ ይቅር መባባል በፍቅር ሲጀመር ያን ያክልም እኔ ቂማሊዝም ግን በትንንሽ ነገር ራሱ ይረብሻል። ትንንሽ ነገር ራሱ ይረብሻል። ሰው ራሱ ይከፋ ማለት ነው። ሰው ሲጣላ ምናምን መጀመሪያ ተናደው ነገር ታስባለህ፣ ግን ከዛ በኋላ ስታስበው ሳቀን ይነጥቀዋል። ጸሎት እንኳን በስነ ስርዓት አታደርግም እና ያ ደግሞ ስለዛ ሰውዬ ሳይሆን በነገራችን ላይ ስለ ራስህም ነው። ስለ ራስህ ቁጭ ብዬ ጸሎት ሳደርግ አእምሮ በስነ ስርዓት አይቀመጥም። ስለዚህ ስለ ሰው ብቻ ሳይሆን ስለ ራሴ ብዬ ነው ማለት ነው ይቅርታ ማረገውም ይቅር በሉኝ የምለው ማለት ነው። ባጠፋው እንግዲህ ሁላችሁም ያላችሁ ከላይም ከታችም ያላችሁ ያልገባችሁም ትኖራላችሁ። ሁላችሁንም ይቅር በሉኝ። እንግዲህ እኔም ይቅር ብያለሁ። እኔው ሳቄን ስለመለሳችሁልኝ አመሰግናለሁ። ቀን የጨረስነው ካለምዬ ጋር ጨራርሰናል። እግዚአብሔር ያክብርልን ሁላችሁንም እና ሳቃችሁን መልሱ ነው የኔ መልስ። እግዚአብሔር ያክብርልኝ ዲያቆኔ። እሺ፣ በጣም አሪፍ፣ በጣም ትልቅ መልእክት። ይቅር የምንለው ለራሳችን ጥቅም ነው የተባለው ትልቅ ነገር ነው። ግን አሁንም የልባችን የሚያግዛር ነው። ስለዚህ በውስጣችሁ በውስጤ ምንም አይነት ማስመሰል፣ ምንም አይነት ሽንገላ፣ ምንም አይነት ትንሽ ነጥብ ነገር እንኳን መቅረት የለባትም። ይቅርታ መተው ከሆነ መተው ነው በቃ፣ ትቶ ወደፊት ማየት ነው። ምክንያቱም አገልግሎቱ ላይ ነው በቃ ማተኮር ያለብን። ለቤተክርስቲያን ለሚመጡት ነፍሳት፣ ላሉት ነፍሳት ደግሞ ለምናገለግላት ቤተክርስቲያን፣ ቀጥሎ ደግሞ ለራሳችን እና በጣም አሪፍ አባባል ነው። ለራሳችሁ ሰላም ስትሉ፣ ለራሳችሁ ጥቅም ስትሉ ይቅርታ አባሉ። በጣም በጣም አሪፍ ነገር ነው። እግዚአብሔር ይስጥልን። እሺ ዴቫ ካለምዬ ጋር አውርታችኋል? በውስጥ አላወራችሁም አይደል? ዲያቆንዬ እንዴት አመሹ? በቅድሚያ አላወራንም። መልካም፣ በውስጥ ያለው እናወራለን፣ ግን ጥቂት ሀሳቦች ስጥ። ያው በቃ እኔ በማማዬ ሀሳብ መድገም ነው የሚሆነው። በማማዬ ሀሳብ እስማማለሁ። እስኪ ጥፋታችንን ማውቀን ከልብ ይቅርታ መባባል እንዳለብን በውስጥ እናወራለን። ሞር ደግሞ ከስር ያሉ እህቶችም አሉ በተደጋጋሚ እንትን ያሉ እነሱንም ጨምረን በውስጥ ብናወራ የተሻለ ነው ብዬ አስባለሁ። እንደዛ ነው ነገር አለ። እሺ፣ በጣም አሪፍ። በቃ ግሩፕ ኮንክሬት እናደርግና ይሄ ራሱ ባይዘው ይቅርታ ነው። ይሄ ራሱ አሁን እያደረግን ያለነው ነገር ትልቅ ይቅርታ ነው፣ ትልቅ መቀራረብ ነው። በቃ ይሄ ነው ደስ የሚለው ነገርና አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ። አንዱ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ። ሁሉም ሰው እኩል አይደለም ታውቃላችሁ። ሁሉም ሰው እኔ አሁን ምንም አይመስለኝም ስለ ራሴ ነገሬን ካላችሁ ምንም አይመስለኝም ማለት በቃ ይቅርታ ለማለት ምንም አይነት ነገር አላስቀምጥም፣ ምንም አይነት መስፈርትም አላስቀምጥም። በቃ እተዋለሁ፣ ሄዳለሁ፣ ንስሐዬን እጨርሳለሁ ማለት ነው። እና ከዛ በኋላ ያለውን ነገር በመጠንቀቅ ለዛ ወንድም ለዛች እህት እንደ አቅሙ እንደ እንትኑ ብቻ ከለፈው ነገር ሌሰን ትምህርት በመውሰድ ጠነቃለሁ። ሁላችንም እንደዚህ ነን አይደለንም። እነ ማማዬ እንደ ዴቫ ደግሞ ቁጭ ለመናገር አለብን። በጣም ደግሞ የተሻለው መንገድ ደግሞ ይሄ ነው፣ ውስጥ ያለው ነገር ውጥት እንዲል ማለት ነው። እና በጣም አሪፍ ነገር ነው። አሪፍ ሀሳብን የሰጠን ዴቫ። ቢኒዬ እንኳን በሰላም መጣ። እንዴት አመሻችሁ? እንኳን በሰላም ቆያችሁኝ። ሰላም ብያለሁ። ዲያቆን እግዚአብሔር ይመስገን። እንኳን በሰላም ቆየን። እሺ፣ ሀሳብ አለ ቢኒሻ? ሀሳብ ማስተላልፈው ሀሳብ አለኝ እና ለሁላችንም ነው እና ወደዚህ አገልግሎት ስንመጣ ሁላችንም የመጣ ነው መቼም ነፍሳትን ለማዳን ክርስቶስን ለማሳየት ብለን እስከሆነ ድረስ ይሄን መርሃችንን መልቀቅ የለብንም። በየትኛውም ጊዜ ቢሆን የትኛውም ከፍታ ላይ ብንገኝ ይሄን መርሃችንን ለቀን መገኘት አለብን ብዬ አላስብም እና እውነት ለመናገር እንደዚህ ሲደረግ ትንሽ ልብ ይሰብራል። እኔ በህይወት ያዘንኩበት ጊዜ ብዙ አለ፣ ግን እንደዚህ ያዘንኩበት ጊዜ የለምና ምናልባት
እዚህ ውስጥ ያሉት ሰዎች እኛን እንደ ልጅም የሚያዙን የእነሱን ሀሳብ ሰምተን ብዙ ነገር አድርገናል እና ይሄን የምናደርገው ለመታዘዝ ለክርስቶስ ካለን ፍቅር አንጻር ነው እንጂ እኛ ከማንም አንሰን ምናምን አይደለም። እኛም ደግሞ ስንመክራቸው እንዲሰሙን እንፈልጋለን። በተለይ እንደዚህ አይነት ነገር ሲደረግ 2 3 ጊዜ 4 ጊዜ ታስቦ መሆን መቻል አለበት። ከንግግራችን ሰዎች ይታዘቡናል። ከንግግራችን ሰዎች የሚያስቀምጡበት ቦታ ስለሚኖር ማለት ነው እና ይሄን ነገር ከማድረጋችን በፊት በጣም ብናስብበት ጥሩ ነው ብዬ አስባለሁ፣ ለወደፊቱም ቢሆን። ምክንያቱም ደስ የሚል ነገር አይደለም ሲከናወን የነበረው እና እውነት ለመናገር በጣም ያሳዝናል እና ክርስቶስን ካስቀደምን አገልግሎቱን ካስቀደምን የትኛውንም ጥቅማችንን አሳልፈን እንሰጣለን። ምክንያቱም ዓላማችን እሱ እስከሆነ ድረስ። ከጀርባ ሌላ ዓላማ ካለ ግን ጥሩ አይደለም። ያ ነገር ፈጦ ስለሚወጣና ሰው ስለሚታዘበን ማለት ነው እና ሁልጊዜ እንደዚህ አይነት ነገር ከማድረጋችን በፊት መቆጠብ መቻል አለብን። ሌላው ደግሞ መነጋገር ብንችል፣ ስልክም ስላለን ኢንተርኔቱ በእጃችን ስላለ ስሜታችንን ብቻ ተከትለን ወተን የምናደርገው ነገር ብዙ ዳሜጅ እንደሚያመጣ እያየን፣ ይሄ ነገር በጭራሽ ሊደረግ አይገባም። አንድ ምንድነው በክርስቶስ እቅፍ ውስጥ ያለን ወይም በቤተ ክርስቲያን ውስጥ ያለን እስከሆነን ድረስ መነጋገር መቻል አለብን። ማንም ሰው ተነስቶ እንደዚህ ማድረግ አለበት ብዬ ስለማላስብ እና ይህን ነገር በተቻለ መጠን የራሳችንን ፍላጎት አሳልፈን ከመስጠት ደረጃ ድረስ ብንደርስ ጥሩ ነው ብዬ አስባለሁ። ይሄ ካልሆነ ግን ሰው ስለሚታዘብ ሰው ስለሚያይ ከታች ይመዝነናል። ደግሞ አንዳንዴ ቀለን ስንገኝ ደግሞ በዛ ልክ ያስቀምጠናል እና እንደዛ እንዳንሆን እግዚአብሔር ደግሞ ጸጋውን ሲሰጠን ከፍ ሲያደርገን ደግሞ ያን ጸጋችንን መጠበቅ መቻል አለብን እና በዚህ ደረጃ ላይ ያላችሁ እውነት ለመናገር ጸሎት ያስፈልጋል። በደንብ አድርጋችሁ ጸልዩ፣ አብዝታችሁ ጸልዩ፣ እንዳትወርቁ ማለት ነው። ይሄ ነገር እየታየ ስለሆነ እና እኔ በጣም አዝኛለሁ። እኔ ደግሞ ብዙም አልሳተፍም በእርግጥ እንደዚህ አይነት ነገር ላይ ግን አንዳንዴ እንደዚህ አይነት ነገሮች ሳይ በጣም አዝናለሁ እና አይቶ ማለፍ የሚባልም ነገር ደግሞ እንልመድ ሁላችን። የታየ ነገር ሁሉ የተሰማ ነገር ሁሉ አይነገርም። ማለፍ የሚባል ነገር አለ። ይሄ ለሶሻል ላይፋችንም የሚጠቅመን ስለሆነ ነው። ለዚህ ብቻ ሳይሆን ነገ ከቲክቶክ ውጭ ህይወት ይኖረናል አይደለ? ስለዚህ ያየነውን ነገር ሁሉ የምንናገር ከሆነ ሰዎች ስም ነው የሚሰጡን እና እንደዚህ ነው፣ ጨቅጫቃ ነው፣ ተናጋሪ ነው ከመባል ውጭ የሚያተርፍልን ነገር ስለሌለ በጥበብ መኖር መቻል አለብን። አይተን ማለፍ መቻል አለብን። ነገሮች ከአቅም በላይ ካልሆኑ በስተቀር ወተን መናገር የለብንም ለወደፊቱም ቢሆን። እንደዚህ አይነት ነገሮችን በጥበብ ገንዘብ፣ ሀብት፣ ንብረት ማድረግ መቻል አለብን ብዬ አስባለሁ እና እባካችሁ ስሜታችሁን የሚነዳችሁ ሰዎች እባካችሁ ስሜታችሁን ተቆጣጠሩ። ንዴታችሁን እንዲነዳችሁ ፈቃድ አትስጡት። ትልቁ ችሎታ ሰው ልጅ ንዴቱን መቆጣጠር ከቻለ ነው። ይሄ ነው ለሰው ልጅ ትልቁ እንጂ ንዴቱ የሚመራው ምናምን ከሆነ የሚናገረውንም ነገር አያውቅም፣ የሚያደርገውንም ነገር አያውቅም እና መጨረሻ ከጸብ ከጭቅጭቅ የሚተርፍ ነገር የለም። ስንጥቀን ከማስፋት ጸብ ወይም ደግሞ ነገሮችን ከማራራቅ የበለጠ የሚያመጣው ነገር የለም እና ፍቅሩ ነው የሚሻለው እና በፍቅሩ መነጋገር፣ መተሳሰብ፣ ከኔ ይለፍ አንተ ወንድሜ ነህ የሚለውን ነገር ብናስቀድም እንደዚህ አይነት ነገር አይመጣም እና ሰውን በፍቅር ነው ልንገዛው የምንችለው። በማስፈራራት በጉልበት በምናምን ጭራሽ ሊሆን አይችልም። ይሄ ነገር ሊታሰብም አይገባውም ከዚህ በኋላ። በዚህ አይነት መልኩ የሚስተካከል ወይም የሚመጣ የሰው ፍላጎትን የማሳኪያ መንገድ ሆኖ መምጣትም ወደፊት መምጣትም አልነበረበትም። እንደዚህ አይነት ነገር ይሄ በጣም ትክክል ያልሆነ ነው እና እንዲህ አይነት ነገሮችን እናርም። ከልብ ተነጋግረን ወደ ይቅርታ እንድንመጣ ስለምፈልግ ነው። ከልባችን ተነጋግረን ለወደፊቱም ደግሞ እንዳይደገም ነው። ዛሬ ዝም ብለን ብናልፈው ነገም ሊደገም ስለሚችል እንደዚህ አይነት ነገሮች መደገም የለባቸው መሆን የለባቸው። ጸብ ሊኖር ይችላል፣ ግጭት ሊኖር ይችላል ምናምን፣ መለስተኛ ችግር የለውም። ግን የዚህን ያህል ፈጦ ወጥቶ በዚህን ያህል ደረጃ መነጋገራችን የሚያሳፍር ነው። እውነት ለሌሎቹ እንትን መበያ መሆን አለብን ብዬ ስለማላስብ ነው እና እነዚህ ነገሮችን ኮንሲደር እናደርግ። በተለይ ደግሞ እግዚአብሔር ጸጋውን ሰጥቶ ከፍ ካደረጋችሁ ምን ካደረጋችሁ በዛ ደረጃ ማሰብ መቻል አለባችሁ። በከፍታችሁ ደረጃ እናንተ የምትናገሩት ነገር በብዙ ስለሚተረጎም ብዙ ነገር ይዞ ስለሚመጣ 2 3 ጊዜ 4 ጊዜ ማሰብ አለብን። አንድ ነገር ከማድረጋችን በፊት ከሰዎች ጋር መመካከር መቻል አለብን እና እነዚህ ነገሮች ገንዘብ እናድርግ ለማለት ነው። ዲያቆንዬ አመሰግናለሁ። እሺ ቢኒዬ፣ ታላቅ ወንድማችን ቢኒ አሪፍ ምክር ነው የመከርከን። እግዚአብሔር ይስጥልን።
ይቅርታው ትልቁ ጥቅሙ ይሄ ነው። በቃ አሁን የሰላም እንቅልፍ እንተኛለን አትሊስት። ዛሬ ደግሞ ከኛ መሀል የሚጠራ ሰው ቢኖር አትሊስት በውስጡ ቂም በቀል ሳይዝ ያንቀላፋል ማለት ነው። እንግዲህ ነገ የሚሄድም ከሆነ ምክንያቱም ሞታችን ተሸክመን አይደለም የምንዞረው። ስለዚህ የምንመካበት የምንመጻደቅበት ነገር የለንም እና በጣም ትልቅ ነገር ነው። በውስጥ ማውራት የሚለው ነገር በጣም አሪፍ ነው። አይ ቲንክ አሁን ለይሄን ለበጎ አድርገን ተጠቅመን ግሩፕ ክሬት ወይ አረጋለሁ። ከዛ በኋላ ኮንታክታችሁን ወይ አንድ ሰው እንዲልክልኝ ያደርግና በቃ የምንመካከርበት የሆነ ቅሬታ ካለ ሀሳቦችን የምንሰጥበት የቤተሰብ ምክር የምናደርግበት ግሩፕ ክሬት አደረግና እዛ ላይ በደንብ ደግሞ ዲስከስ እናደርጋለን የቀረውን ማለት ነው። እሺ አቢቲ ያሳባለሽ እንኳን በሰላም መጣሽ። በስላሴ ስም የክርስቶስ ጸጋና ሰላም በእኔም በእናንተ ላይ ይሁን። እንደምን አላችሁ ዲያቆኔ? እኔ ሀሳብ ብቻ ሳይሆን ያው ይቅርታ ማለት እፈልጋለሁ። እንዲያድርም እንዲውልም አልፈልግም። ከአንድ እህቴና ከአንድ ወንድሜ ጋር ተጋጭቻለሁ በዚህ ጉዳይ ላይ እና በአንድ ወንድሜ ጉዳይ ምክንያት ግን ወንድሜ አክቹአሊ አልተቀየምኩትም። መቶም የሰደበኝ እሱ ነው። ይቅር ለእግዚአብሔር ብየዋለሁኝ። ከእህቴ ዓለም ጋር ግን ያው ብዙ ነገሮች ተነጋግረናል። በጣም ብዙ ማለት ነው። ያው እውነት ለመናገር እኔ ማንንም የመናገር አቅሙ ኑሮኝ አይደለም። ያው ራሳችንን እንመልከት የሚል ሀሳብ ነበረ ከመጀመሪያም የነበረኝ። ነገሮች ተባብሰው ወደ ሌላ መንገዱን ስተው ስለሄዱ ትንሽ ቢከፋኝም እውነት ለመናገር ዲያቆንዬ ሰው ጋር መጣላት ምን ያክል ህመም እንደሚሆን ያወቅኩት በዚህ ሳምንት ውስጥ ነው። እሱ ምንድነው ንስሐ አባቴ አጋጣሚ ከሀገር ወጥተው ነበርና እሳቸውን ለማግኘት ብዙ ጥሪ ሳጣ ሲጨንቀኝ አንድ አባት ደውዬ ስጠይቃቸው የተጣላሽውን ደውለሽ ይቅርታ ጠይቂ ሲሉኝ የእውነት ብሎክ ተደራርገናል እንዳልደውል ማለት ነው ከሁሉም ነገርና በጣም ነበር እንቅልፍ አጥቼ የተቸገርኩት። በዚህ አጋጣሚ ዓለም እኔ በልዑል እግዚአብሔር ስም ለተናገርሽኝም ለተናገርኩሽም በልዑል እግዚአብሔር ስም በመጀመሪያ እኔ ይቅርታ ጠይቅሻለሁ። ይቅርታ መጠየቅ ትልቅነት ነው። እኔ ክርስትና የሚያስተማረኝ ይቅር በሉ ይቅርታ አድርጉ ስጡ ነውና አዝኜብሻለሁ፣ ተከፍቼብሻለሁ። አሁንም ወደፊትም እኔ በወንድሞቼ በእህቶቼ ላይ ሴራ የሚያሰር ሰው ካለ ክርስቶስ ምስክሬ ነው፣ ራሴን አሳልፌ እሰጣለሁ። ራሴን አሳልፌ እሰጣለሁ። ምክንያቱም እኔ በወንድሞቼና በእህቶቼ አልደራደርም። ምክንያቱም የዚህን ስቃይ ህመም አብሬያቸው ከዚህ በፊት ባደረኩት ድርጊት አውቀዋለሁ። ብዙ መንገላታት፣ ብዙ መሰቃየትን አውቀዋለሁና ግን አሁንም ቢሆን ወደፊትም ወንድሞቼን አሳልፎ ለሚሰጥ ሰው ልናገር እችላለሁ። ግን ስናገር ምክር አዘል ነው። እኔ የተሻልኩ ሁኜ ትልቅ ሰው ሁኜ አይደለም። ግን ሰው የተማረውን የሰማውን ወደ ራሱ ተግብሮ ቀይሮ ሰውን ለመቀየር ስለሚያደርግ ብዬ ስለማስብ ነውና አዝኜብሽ ነበር። በጣም አልቅሻለሁ በውስጥ በጣም እኔ በህይወቴ ይቅርታ አድርጉልኝ። እኔ ክርስትናን ስቀበል ለማስመሰል አይደለም፣ ክርስትናን ሆኖ ለመኖር ነው የተቀበልኩት። ክርስቶስን ያገኘሁት የለበስኩት እና አስመሳይ ክርስቲያን በጣም ነው የሚያስጠላኝ። በስሙ ሙስሊም በአንድ እግር ሙስሊም ይሻላል፣ የማያምነው ይሻላል ካስመሳይ ክርስቲያን እና በጣም አዝኜብሻለሁ። ግን በልዑል እግዚአብሔር ስም ይቅር ብዬሻለሁ። በውስጥም ተናግሬሻለሁ። የተላከ ሁሉ ነገር አይቻለሁ። መሄድ ያለብኝ ድረስ እጃዝኝ ያቆምኩበት ነገር አለና በልዑል እግዚአብሔር ስም ካስቀየምኩሽ ይቅርታ። ከዚህ በኋላ ግን ማንንም ሰው ጋር ህብረት የለኝም፣ እንዲኖረኝ አልፈልግም። ማድረግ ያለብኝን ነገር እንደ ታናሽነቴ ታዝዤ አደርጋለሁ። እንደ ታናሽነቴ ማለት ነው ታዝዤ አደርጋለሁ ማድረግ ያለብኝ። ከዛ ውጭ ግን ከማንም ሰው ጋር ማውራት አልፈልግም፣ በውስጥም በውጭም። ነገ አንድ ነገር ቢፈጠር የኔንም ፎቶ ነገ እዚህ ጋር ተለጥፎ እየተባለ ኢትስ ኦኬ። ሞት አንዴ ነው፣ ሁለት ሶስት አይደለም። ያን አይከፋኝም። ግን ትንሽ ነገር በተከፍተት በተፈጠረሽ ቁጥር እንደዚህ ተነስተን በስሜት እየተነዳን የሰው ልጅ ምን ጎዳ በውስጥ ስነ ልቦና ሳይኮሎጂ የሚጎዳ ነገር የምናረግ ከሆነ ክርስትናችን ከንቱ ነው። ይቅርታ ከንቱ ነው ክርስትናችን። ያ ነገር በጣም ነው የሚያስጠላው። አስመሳይ አንሁን። እውነተኛውን ክርስቶስ እስከሆነ ድረስ አምነን የምንከተለው እውነተኛ ክርስቲያን ሆነን እንገኝ። ዓለም ብቻ አይደለችም፣ ሁላችሁም ክርስቶስን በጣም ነው የከፋኝ፣ በጣም ነው ያዘንኩት። ይቅርታ በስሜት ከተናገርኩ ይቅር በሉኝ።
ቆይቻለሁ። ከማንም ህብረት የለኝም። ሁሉም ጋር ሪሙቭ አድርጌ ራሴን ካገለልኩ ቆይቻለሁ። 1 አመት 2 አመት ሊሆነኝ ነው። ግን አሁን ደግሞ በሆነ ነገር ተፈጥሮ እንኳን ስንሰባሰብ የተፈጠሩ ነገር በጣም የሚደብር በጣም የሚያስጠላ ነው። እንዴ ሙስሊሞች የሚያደርጉን ሙስሊሞች የሚያሳድዱንማ በምን ጣሙ እንዴት ደስ ይላል። በክርስቲያን እህት ወንድሞቻችን እንደዚህ ሁሉ ግፍ መደረግን በጣም የሚደብር ነገር ነው። ለማንኛውም እህት ያለም በልዑል እግዚአብሔር ስም በጣም ይቅርታ። እሷን ብቻ አይደለም ሌሎቻችሁንም ያስቀየምኳችሁ ካላችሁ ስለ ቅዱሳን አምላክ ስለ እግዚአብሔር ብላችሁ ይቅር በሉኝ። ያስቀየማችሁኝ ያሳዘናችሁ በልዑል እግዚአብሔር ስም ይቅር ብያችኋለሁ። እግዚአብሔር ይስጥልኝ ዲያቆንዬ። እሺ አቢትዬ፣ በቃ ትልቁ ነገር ሰዎች ቀለል እንዲላቸው ውስጣቸው ሰላም ሆኖ እንዲያድር በይቅርታ ሲያረጉ እንዳልኩት ልዩ ልዩ አይነት ውስጣቸው የሚቀልበት መንገድ የሚገልጹበት አለ። ስለዚህ አቢቴ ራሷን የሚቀላትን መንገድ ውስጧ ሰላም የሚሰጠውን መንገድ ተናግራለች። ምንም ችግር የለውም። በቃ ቤተሰብ ነን፣ ወንድማማቾች ነን። ትልቁ ነገር በይቅርታ ወደፊት መሄድ፣ ልባችን ንጹህ ማድረግ ነው። የቀረውን ደግሞ ምን እንሳ ምን እናድርግ ምን በስተታችን የሚለውን በውስጥ ደግሞ እንዳልኩት በደንብ ደግሞ ዲቴሉ እናወራለን ማለት ነው። ሌላ የቀረ ሀሳብ ካለ እኔ አላቅም። እፎይ ቴዶ ገባ እንዴ ታላቅ ወንድም? እሺ ስለዚህ በቃ የግሩፑን ክሬኤት እናርግና እኔ ያረጋለሁ። ጳላዲዮስ የእያንዳንዱን ዩዘር ኔም ላክልኝ። ከዛ በደንብ እግዚአብሔር እድሜ ይስጠን። አትሊስት መሽቶ ይንጋለን። እኔ ያንን ነው የምፈራው። በቃ ሁሌም ዛሬ ከኛ መሀል ነው ማለት ነው። ንስሐ መዋል ማደር የለበትም። ተቆጡ፣ በቁጣችሁ ፀሐይ አጥልቅባችሁ የተባለው ለዛ ነው። በቃ እንቆጣለን እንናገራለን፣ ግን ፀሐይ እንዳይጠልቅ የተባለው ለዛ ነው። ምክንያቱም ድንገት መሄድ ስለሚመጣ ድንገት መወሰድ አይናችን እንደጨፈንን ለመተኛት ደናደሩ እንደተባባልን አለመንጋትም ስላለ በዛው መተኛትም ስላለ ማለት ነው። አለመነሳት ስላለ እና በቃ ንስሐ ምንም ቶሎ ነው አጋጣሚ ሲገኝ ማድረግ ያለብን። ለሱ ደግሞ በውስጥ እንናገራለን። እግዚአብሔር ይፍቀድልን። እሺ ጥሩ መልካም ነው። ቴዶ የምትለዋለህ? ሰላም ለሁላችሁ ይሁን። እንዴት አላችሁ? ክቡር ታላቅ ወንድማችን ዲያቆን መዝሙርዬ እንዴት ነህ? እፎይ፣ ማመይ፣ አለም፣ አቢቲ ሁላችሁ ብቻ እዚህ የተሰበሰብን ሁላችሁ እንዴት አላችሁ ለማለት እወዳለሁ። ጥቂት ነገር ማለትም ብቻ እሻለሁ። እንደው ርዕሰ ጉዳዩን ዝም ብሎ ማለፍ ስላልቻልኩ ነው። እንደው ባለቀ ነገር ላይ እያወራው ስለሚሆን ይቅርታችሁን ከወዲሁ ጠይቃለሁ። ዲያቆንዬ በቅድሚያ ትላንትና በጣም አንጀት የሚያርስ ነፍስን በደስታ የሚሞላ ቃል እግዚአብሔርን ሲመግበን ነበር ትላንትናና በደንብ ነበር እየተማርኩ የነበረው። ስለ ኑ ብርሃኑ ተመላለሱ፣ እንዴት ፍቅራችንን አጽንተን መቀጠል እንዳለብን፣ ምን መሆን ምን ማለፍ ምን አለማለፍ፣ እንዴት መነጋገር እንዳለብን በቂ ግንዛቤ የሚሰጥ በተለይ ለማህበራዊ ሚዲያ እንቅስቃሴያችን እጅግ ጠቃሚና አስተማሪ የሆነን ቃል እግዚአብሔር ሲለግሰን ምክርን ሲመክረን የነበረበት ነበርና ዛሬ ደግሞ እዚሁ በተግባር ስላየው በጣም ነው የተደነኩት የተደሰትኩት። ዲያቆንዬ እዚህ ነገር ላይ ቶሎ ውሃ ሄዶ ድምጽህ ርቋል፣ እየተሰማን አይደለም፣ ተቋርጧል። አሁን ሲሰማል ታፍኗል። ለኔ ነው የታፈነው ወይስ መኪና ውስጥ ስላለ እንዳይሆን ወደ መኪና ያ ወጥቼ እሺ ልግባ ነው? ይሰማል አሁን ጥሩ ነው ወይ? ከኔ ነበር ወይስ ለሌሎች ታፍኖባቸዋል? እንደመታፈን ብሎ ነበር ይሰማ ነበር። ችግር የለው። የመኪናው ስፒከር መሰለኝ ያ መጥቶ ነበረ። በታች ሰዎች ስላሉ እኛ እንውረድ። እናመሰግናለን ዲያቆንዬ። አረ ቀኔም እወርዳለሁ እንደ እኔ ጨርሻለሁ። በቂ ነው። በቃ ማንም የለም። ችግር የለም። በቂ ነው። አሁን ይሰማል። ብሉቱዝ ላይ ስለነበረ ሜቢ ስቆም ጊዜ ከነ መኪና ገብተህ ነው እንዴ? ሁለት ሳስወርድ አሁን ይሄው ቆምኩ እኮ ለመረጋጋት ቆም ያለውኝ እና ብዙ ነገር አላበዛም። እህታችን አለም በደንብ ከወንድም ከእህቶች ጋር ለመመካከር በዚህ መንገድ በመገኘትሽ በጣም ደስ ብሎኛል። ለሌላ ጊዜ
ለብዙዎቻችሁ ምናልባት ይሄ ምክር ይሆናል ብዬ አስባለሁ። እርግጥ ዲያቆን ዘግተውታል፣ መቼ እንደምናልፍ ስለማናውቅ ፍቅራችንን መጠበቅ በጣም ወሳኝነት አለውና ለወንድሞች ተስፋ መቁረጥ፣ ለእህቶች ተስፋ መቁረጥ፣ ለቁጣ ምክንያት መሆን በራሱ አለፍ ብለን የሚያረጋጉ ሰዎች ሲኖሩ እነሱንም ለማዳመጥ ጆሮ መስጠት በጣም ተገቢ ነው ብዬ አስባለሁና እህታችን በጣም ከመጋልሽ የተነሳ ማናችንንም ለሐሳብሽን ሰምተን እንኳን ነገሩን ለማብረድ እድል አልሰጠሽምና ለሌላ ጊዜ እንደ ትምህርት እንደው ሊያመካክሩ ለሚችሉ ወንድም እህቶች ቦታ መስጠት ቁጣ ማብረጃችሁ እንሁን ብለን ስንገኝ እዛ ነገር ላይ እሺ ብሎ መነጋገር መቻል ትልቅ ነገር ነውና ለሌሎቻችንም ትምህርት የሚሰጠው ይሄ ነው። ታላላቆችሽ ፈለገና እፎይ እንኳን አላስቸገሩኝም እንዳንቺና በምን ላግኝሽ ሁሉም ነገር ላይ ተቆጥተሻልና ይሄ መሆን አልነበረበትም። ለሌላ ጊዜም ትምህርት ይሁን የሐዋርያዊ አገልግሎት ፈተና እንደሚበዛበት እሙን ነው። ምርት ያለው ፋብሪካ ሁሉ ጊዜ ችግር ያጋጥመዋል። ስለዚህ ለዛ ነው መካኒኮች አኮብኮብ የሚጠብቁት። ከዛ አንፃር ቁጣዎች ሊኖሩ ይችላሉ፣ አለመግባባቶች የተለያዩ በእውነት እንዲህ በፍቅር ስለተሰባሰብን በይቅርታም ስለተገናኘን በጣም ደስ ብሎኛል። እኔም ተቆጥቻታለሁ ባለፈው፣ ምክንያቱም የጋለ ነገር ላይ መጣው ውሃ ካልደፋው ስትል ተቆጥቻታለሁ። በክርስትናዊ ጠባይ ወይም በወንድምነት እንደሆነ አስቢውና ይቅርታ ሻይሌ ለማለት እወዳለሁ። ለሌላ ጊዜ ቶሎ እንጋል ቶሎም ደግሞ ለመብረድ የማርያም መንገድ እንስጥ ለማለት እወዳለሁ። ቁጣችንን ፍቅራችንን ፊት ለፊት መሆኑ አይከፋም፣ ነገር ግን ጥንቃቄ ልናክልበት ይገባል የሚል የጸና መልእክት አለኝ። እጅግ በጣም አመሰግናለሁ። ባለቀ ነገር ስላወራው በጣም ይቅርታ። ዲያቆንዬ ግን በጣም ነው ደስ ያለኝ። እግዚአብሔር በሚያውቀው እንዳንተ ያሉትን ወንድሞች እግዚአብሔር ያብዛልን። አመሰግናለሁ። እሺ ቴዶ እግዚአብሔር ይስጥልን። ሁላችንም በቃ እንበርታ፣ በተሰጠን መክሊት እንበርታ። የማማይ መክሊት ልዩ ነው። የዓለምዬ መክሊት በጣም ግሩም ነው። የአቢቲም የዘማሪት አቦነሽ ያለሽ በማዕከላችን የቴዶም ጳላዲዮስም እፎይም ሁላችንም መክሊታችን ይዘን እየሮጥን ነው። እፎይ 10 መክሊት ቢሰጠው እኔ 1 መክሊት ቢሰጠኝ የኔና የእፎይ መክሊት በእግዚአብሔር ዘንድ እኩል ነው። ባይዘወይ ፍሬ ማፍራቱ ላይ ነው እንግዲህ የሚለየን። ስለዚህ እንደተሰጠን ጸጋ መጠን ከትናንቱ ደግሞ ለነገው ደግሞ ይበልጥ እየተጋን ስህተታችንን እያረምን ድካማችንን እያረምን እየተጠባበቅን ጥበብን፣ ትዕግስትን፣ ትህትናን ገንዘብ እያደረግን እግዚአብሔር ደግሞ ጊዜ ከሰጠን ቢፈቅድልን ደግሞ እናገልግል። ባይዘወይ ስለተፈቀደልን ነው እያገለገልን ያለ ነው። እፎይ፣ ጳላዲዮስ፣ ዓለምዬ፣ ማማዬ ምናምን እኔም ጭምር እዚህ ጀግና ስንጫወት ሰጪና ነሺ እንዳለ እንዳንረሳ። ሰጪና ነሺ አለ። እንደዚህ ሰዎች እንዲያዳምጡን እንዲወዱን ያደረገ ጸጋ እግዚአብሔር ነው። ይሄም ጸጋ ይገፈፋል። ራቆት መቆም ይመጣል። በደንብ ጠብቀ ነው በደንብ አክብረ ነው ተጠንቀንለት ካልያዝ ነው ይሄ መመካት መወጣጠር መመቃ ምናምን እንዲያው መሬቱ አይንካኝ ይሄ ያ ራቆት ያቆማል። ባይዘው እግዚአብሔር ማዋረድ ይችልበታል። ያከበረ እግዚአብሔር ማዋረድ ይችልበታል። ችግር የለበትም። እግዚአብሔር ብዙዎችን ሲያዋርድ አይተናል። የተዋረዱትን ደግሞ ከፍ ሲያደርግ አይተናል። ስለዚህ ከኛ የሆነ ምንም የለም። እኛማ ባዶዎች ነን። እኛማ ከየድሩየነታችን ከየድካማችን ከየኃጢአታችን ከየበደላችን ነው እግዚአብሔር የሰበሰበን፣ ቸርነቱ ስለበዛ ማለት ነው። ይህን መርሳት የለብንም። ስለዚህ ምንም የምንመካበት የምንመጻደቅበት ምናምን ይሄ የምንወጣጠርበት ነገር የለንም። ባዶዎች ከንቶዎች ነን። ጸጋ እግዚአብሔር ብቻ ነው ያቆመን። ስለዚህ ይህን አንርሳ። የምናገለግለው ወንድሞች እኔም ሁላችሁም በቃ ካገለገልን በኋላ የማንጠቅም ባሪያ ነን። ልናረግ የሚገባውን አረግን ብለን በትህትና ዝቅ ነው። እኔ እንዲህ ስላረግኩ፣ እኔ እንዲህ ስለሆንኩ፣ እኔ ስላለው ነው፣ እኔ እንዲህ ስለሆንኩ እኔ እንዳንል እኔ ማለት የጀመርለት ውድቀታችን ሀ ብለን እየጀመርን ነው። ስለዚህ ትሑታን እንሁን። እግዚአብሔር ጥበብ ማስተዋል ይስጠን። በውስጥ ደግሞ በደንብ እህትነት ለራሳችን ጥቅም ስንል በውስጥ እንገናኝ። እህትና ወንድሞቼ በቃችን አቴን የመጨረሻ መልእክት ለራሳችን ጥቅም ስንል ሳይመሽብን ቀኑ ሳይጨልምብን እድል እያለን እንጠቀምበት። የመነጋገር ንስሐ መግባት ይቅር የመባባል እድል እስካለን እንጠቀምበት። ይሄን እድል የማናገኝበት ጊዜ ይመጣል። የዛን ሰዓት ከነ ቁሻሻችን ከነ ሐሜታችን ከነ ክፋታችን ከነ ተንኮላችን ክርስቶስ ወንበር ፊት እንገለጣለን። እንዲያው እኮ በቃ ክርስቶስ ምን ይደረግ ያው እንዲያው ልንል ነው የሚባል ነገር የለም። እዚህ ነው እድል ያለው። በቃ እድሉን ደግሞ አሁን ነው። እችን አትሰዓቱ ከዚህ በኋላ ያለውን ስለማናቅ ማለት ነውና
እግዚአብሔር ለዛ ይርዳን። አገልግሎታችን ይቀበልልን፣ የሰመረ ያድርግልን፣ በፊቱ የተወደደ አገልግሎት ያድርግልን። ንጽህና፣ ቅድስና፣ ትህትና፣ ፍቅር፣ ጥበብ፣ ማስተዋል ያለበት ከሸር ከሐሜት ከተንኮል ከሴራ የራቀ አገልግሎት እንድናገለግል መጋጨታችን የፍቅር መከራ በሀሳብ መሟገታችን ለበለጠ አገልግሎት እንዲያደርግልን እግዚአብሔር መንፈስ ቅዱስ ይርዳን። የሁላችሁንም አገልግሎት እግዚአብሔር ይቀበልላችሁ። እኔ እንደ ታናሽ ወንድም የዕለት የዕለት ጸሎቴ ይሄ ነው። የሁላችሁንም አገልግሎት እግዚአብሔር ይቀበልላችሁ። ቢፈቅድልን እግዚአብሔር ነጩን ልብስ ለብሰን ወደ መሰዊያው ቀርበን ክቡር ስጋውን ክቡር ደሙን እየተቀበልን የምንናገረውን በህይወት እየኖርን የምናገለግል እስከ መጨረሻው ሽበታችን ድረስ እስከ መጨረሻው እስትንፋሳችን እስክትወጣ ድረስ በዚህ ህይወት የምንመላለስ ያድርገን። የአባቶቻችን በረከት ይደርብን። በጣም ወዳችኋለሁ። እግዚአብሔር ሁላችንም እንግዲህ ይቅር ይበለን። የንስሐ ጊዜን የንስሐ እድሜን ይስጠን። ጨርሻለሁ። ፎዬ ነኝ። ክብር ያደልኝ ሁላችሁንም። በጣም እናመሰግናለን መዝሙሬ፣ እናመሰግናለን። እንግዲህ በውስጥ ያለውን እናንተ ጨርሱ። የቀሩ ብዙ ነገሮች አሉ። ሜቢ ያነኛን በቀላሉ ትጨርሱታላችሁ ብዬ ተስፋ አደርጋለሁኝ። ያለውን እኔ እንደዚህ ጨርሻለሁኝ። ያው ቤቴን ከፍቼ በእንደዚህ አይነት ሁኔታ አጠናቀናል። ሰው ኦዲየንሱ ከላይ ፊት ለፊት ያለውን ነው የሚያውቀው። ከኋላ ግን የሚሸፍሯቸውን አካላቶችን ስለማውቃቸው ለማስፈራራትም የሞከሩ ባይዘ እኔ ሸጠውኛል። አክቹዋሊ ሆነን ለመናገር ሙራድ እንኳን ያው ትቶኛል። ሙራድ እንኳን ትቶኝ ኢራንና እስራኤል እያለ ነው የሚፖስተው። የፎይን ማስፈራሪያ ጉዱን አወጣለሁ ወይንም ፎቶውን እንዳኩልኝ አድራሻውን ማለት ትቶ ኢራን ምን ተኮሰች፣ አደባየቻት፣ እስራኤል እንዲያደረገች፣ ህፃናት ገደለች፣ ልደመሰሳት ነው እያለ ባለበት ሰዓት ላይ ይሄ ሊሰልሞ በአንድ መስጂድ እንገናኛለን አለ። በቃ መጨረሻ ላይ ተስፋ ሲቆርጥ ማለት ነው። አሁን ትቶ በቃ ወደ ኢራን እና እስራኤል ድብድብ ውስጥ በገባበት ሰዓት ላይ እና ይመቸው እና ፈቶናል እሱም እና እናንተ ጨርሱ። በውስጥ ያለውን ከሴቶች ጋር ሴቶች በተለይም እርስ በርሳችሁ ተናበቡ፣ ተነጋገሩ፣ ያለውን ጨርሱ። እውነት ለመናገር አሞኛል። ከባድ ነገር ነው፣ ግን ያሳለፍኩባቸው ብዙ ቻሌንጆች ስላሉ ብዙ ማስፈራሪያዎች በህይወቴ ላይ ስላሳለፍኩ ማስፈራሪያዎቹ የቃል ብቻ ሳይሆን የድንጋይን አዳም አሳልፍ ያለው የተኩስ ሩምታን በላይ ላይ ስላሳለፉ ፍራቻ ምን እንደሆነም አላውቀው። የምታስፈራሩኝ ሰዎች፣ በውስጥ የምትመጡ ሰዎች እዚህ ግቡ የምትባሉ ስላልሆናችሁ ስለማውቃችሁ ፍራቻችሁን ስለማልፈራ ለወደፊቱ ሌሎች ላይ አትሞክሩት፣ ሌሎች ላይ አታድርጉት። በተረፈ እዚህ ስንጨርስ ደግሞ ቅር እንዳይላችሁ ሌሎች እህቶቼ ከኔ ላይ ማውረድ ስላለብኝ ነው። ከኔ ጋር የተያያዘውን ኦዲየንሱ እንዲያውቀው ነው። እዚህ ያላችሁ ማንኛውንም እኔን ብላችሁ እፎይ ተሰደበ ብላችሁ ኮመንት ላይ እንዳትሳደቡ። እፎይን ተናገረ ከላይ ብላችሁ ኮመንት ላይ ምንም ምላሽ አትስጡ። ተዉት፣ ናቁና እርሱት። እንደዚህ አይነት ነገሮችን እንደዚህ አይነቶቹን ተዋቸው። በቃ ምንም ምላሽ አትስጧቸው፣ ምንም አትበሏቸው፣ እርሷቸው። ስለተረሱ ሰዎቹ የሚያደርጉት ምንድን ነው? እከሌ የሚባለው ሰውዬ እንደዚህ 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 ጉዱን እናወጣለን እንደዚህ እናደርጋለን እያሉ ለሙስሊሞች ነው ግባት የሆኑት። ግባት የሚሆኑትም እንደዛ ነው። በእንደዚህ አይነት መልኩ ለመፈመስ ለመታወቅ ነው የሞከሩት። እርሷቸው። ምንም ሰጣ ገባ ውስጥ አትግቡ። በተቻላችሁ መጠን እኔን ደግፋችሁ ምላሽ አትሰጣጧቸው። በቃ ንቃችሁ ተዋቸው። እኔ ላይ የጠፍሬን ቆሻሻ እህል ተጽዕኖ አያመጡ። እንደዛ ናቸው ሰዎቹ። በዚህ መጠን ነው ምንቃቸው። ምንም አይነት እንደዚህ አይነት ሰዎች ምንም ተጽዕኖ እንደማያመጡ ስለማቅ ማለት ነው። ስለዚህ እኔ ለእናንተ ስል ነው አንድም እንደዚህ አይነት እንትን ውስጥ ምገባው ምንም ተጽዕኖ እንደማያመጡ እያወቅኩ ማለት ነው። ሰው ምላሽ አትሰጣጡ በተቻላችሁ መጠን ነገሮችን ስለሚያጋንናቸው ማለት ነው። ሌላው ግን እንዳልኩት ነው፣ ደግሜ ያልመልሰውም። እንኳን የኛዎቹ ሙራድም ትቶናል፣ ሌሎቹም ሙስሊሞቹም ትተውናል። ምንም እንደማያመጡ አውቀው ማለት ነው። አቅማቸው የት ድረስ እንደሆነ አውቀው። ዘማሪ እንኳን ደህና መጣሽ። በመካከላችን ስለተገኘች ደስ ብሎናል።
እፎዬ በጣም ነው የማመሰግነው። በጣም ማከብር ብዙ በእውነት ቁጭ ብዬ አንተ ሌሎችን እንግዲህ ለመማረክም ለማስተማርም ስታስተምር ለራሴ ብዙ ትምህርት የተማርኩብህ አስተማሪ ነህ። በጣም ነው ማከብር፣ በጣም ነው መወድ። እግዚአብሔር እንግዲህ ይጠብቅ፣ መላእክቶችን ልኮ ይጠብቅ። ይሰማል ይሰማል። አዎ እየሰማው ነው፣ ይሰማል። እና በጣም ነው ደስ የሚለኝ። ለዚህ ነው ሳይህ ቶሎ ብዬ የገባሁት። ባለፈውም እንደዚሁ መጥቼ ነበረ እና ሁሌም እንግዲህ እህትህ ነኝ። በጣም ደስ ብሎኛል። የልብሱን ጫፍ ብነካው እያለ ጲላዶስ እንደው ምስሬ እየዘመረ ነው። እዘምራለሁ። እሺ የልብሱን ጫፍ ልዘምር። በጣም ደስ ይለናል። እሺ እዘምራለሁ። እግዚአብሔር አምላክ እንግዲህ ዝማሪያችንን ይቀበልልን። ያው አጠገቤ ክራር ማሲንቆ ኖሮ በእሱ ታጅቤ ብዘምርላችሁ ደስ ይለኛል፣ ግን ግድ የለም። ይህንን እየሰማን አብሬ እየተከታተልኩ እዘምራለሁ። እሺ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም ሕመሜን አሁን ግን አየሁት ከርቀት አዳኜን። አታቁሙኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። አስራ ሁለት ዓመት ዶክተር ገገልዬ እያነባው መረቅ ስደት ከገላዬ አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። አስራ ሁለት ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬ ሰኝ ጉልበቴ በረታ የዘመናት ጭንቄን ህልሜን የሚፈታ አታቁሙኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ
እርሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ስነካው ደሜም ወዲያው ቆመ ኃይል ወጥቶኛል ብሎ ባሪያውን አከመ ሁሉ ቢጸየፈኝ እርሱ ግን አቀፈኝ በስስት እያየኝ በሰላም ሂጂ አለኝ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። ዝማሬ መላእክትን ያሰማልን። በጣም ነው ድምፅሽ የሚያምረው። ባይዞይ አሜን። እሱ ክብሩን እሱ ይውሰድ። አንድ ቢደገምልን በአንቺ ምርጫ። እሺ አገልጋዩን እስኪ በድምፄ ብቻ ደግሞ ልላችኋለሁ። እሺ አገልጋዩ ልጇ አደረገኝ ልጇ አደረገኝ እጄን ይዞ ከሳት ነጠቀኝ ከሳት ነጠቀኝ እገዛለው አመልከዋለው አመልከዋለው ያዳነኝን አውቄዋለው አውቄዋለው በኃይሉ የበረታ ማህተሙን የፈታ የናዝሬቱ ኢየሱስ በልቤ ላይ ንገስ ደስታ ካልሆነ ደስታ ጽድቅ ከሌለው ቦታ ነጠቀኝ መድኃኒቴ ያንተው ነኝ እስከ ቤቴ አገልጋዩ ልጇ አደረገኝ ልጇ አደረገኝ እጄን ይዞ ከሳት ነጠቀኝ ከሳት ነጠቀኝ እገዛለው አመልከዋለው አመልከዋለው ያዳነኝን አውቄዋለው አውቄዋለው ሕይወት ታውጆልኛል በምሕረት ፈውሶኛል ከእንግዲህ ነፃ ነኝ አርነት አውጥቶኝ ጮኻለው ስለ ክብሩ አርጎኛል ምስክሩ ሾሞኛል በምስጋና ተሽሯል ትላንትና አገልጋዩ ልጇ አደረገኝ ልጇ አደረገኝ እጄን ይዞ ከሳት ነጠቀኝ ከሳት ነጠቀኝ እገዛለው አመልከዋለው አመልከዋለው ያዳነኝን አውቄዋለው አውቄዋለው ታሪኬን ይቀይራል በጨለማ ያበራል ፍቅር ነው ዓላማው ለፍጥረቱ ያለው የተወጋውን ጎኑን የፈሰሰውን ደሙን መስቀሉን ተመልክቼ መጣሁኝ ሁሉን ትቼ አገልጋዩ ልጇ አደረገኝ ልጇ አደረገኝ እጄን ይዞ ከሳት ነጠቀኝ ከሳት ነጠቀኝ እገዛለው አመልከዋለው አመልከዋለው ያዳነኝን አውቄዋለው አውቄዋለው አገልጋዩ ልጇ አደረገኝ ልጇ አደረገኝ እጄን ይዞ ከሳት ነጠቀኝ ከሳት ነጠቀኝ እገዛለው አመልከዋለው አመልከዋለው ያዳነኝን አውቄዋለው አውቄዋለው
በጣም እናመሰግናለን። ዝማሬ መላእክትን ያሰማልን፣ አሜን መንግስተ ሰማያትን ያወርስልን። አሜን። ክርስቶፎረስ መምህር ዝማሬ መላእክት ያሰማልን። ዘማሪት አቦነሽ በጣም የምንወዳት የምናከብራት ዘማሪ አሜን በጣም ነው የምናመሰግነው። እፎይ ግን ነገ ይህንን መዝሙር እንዳትደግመውና የሰው መዝሙር እንዳታበላሽ ወንድማችን። እኔ አሁን እኮ መጥፎ ዛሬ ችግሬ ምንድን ነው? አሁን ስተኛ ምለዋለሁ። ያው እዚህ ጋር የማይረባ ድምፅ ራሱ እኮ አብሮ እያለ ነበረ። አንድ ይልና ያቆማል፣ አንድ ይልና ያቆማል። ዝማሬ መላእክት ያሰማልን። ዘማሪት አቦነሽ በጣም የምንወድሽ፣ በጣም አሜን እግዚአብሔር ይስጥልን፣ በቤቱ ያጽናሽ፣ አሜን። መጨረሻሽ እግዚአብሔር ያሳምርልሽ። ደስ ብሎኛል ስላገኘሁሽ። እኔ በተለይ በግሌ በጣም ደስ ብሎኛል ስላገኘሁሽ። እግዜር ይስጥልኝ። እኔም በጣም ወዳችኋለሁ። በጣም ደስ ብሎኛል። እኔም ከእህት ከወንድሞቼ ጋር ስለተገናኘው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ዝማሬ ጀምሬያለሁ። ቲክቶክ ቻናል አለኝ፣ ፎሎ አድርጉኝ። በእውነት 14 ዓመቴ ነው መዘመር ከጀመርኩ፣ ዘፈን አቁሜ ወደ ዝማሬ ከመጣው እና በደንብ ልቤ የፈለገውን ያክል አልዘመርኩም ነበረ። አሁን ግን ይሄው ቲክቶክ እና ዩቱብ ቻናል ሶሻል ሚዲያውን ለዝማሬ እና ለምስጋና ተጠቅሜበታለሁ እና በጣም ደስ ብሎኛል። ይሄው ወንድማችን እፎይ ቲክቶክን ለጥሩ ነገር እንዳደረገው ሁሉ እኔም እንደዛው ከኢትዮጵያም ዘማሪያን እየመጡ ይዘምራሉ። ዘማሪት አቦነሽ አድነው ቲክቶክ እና ዩቱብ ቻናል አለኝ። እኔም እንደዛ አመሰግናለሁ። መልካም። ፎሎ ያላደረጋችኋት ፎሎ አድርጓት። እናንተ ማትረቡ ይህን እኮ ዘፈን ነው የምታዳምጡት። መዝሙር አዳምጡበት፣ ጆሯችሁን አስለምዱ። ጆሯችሁን በየቀኑ የሆነ መዝሙር የምታዳምጡ ከሆነ ቀጣይ የሚመጣላችሁ ሶሻል ሚዲያው በራሱ ሪከመንድ የሚያደርገው ያደመጣችሁትን ነው። የሆነ ዘፈን የምታዳምጡት ሆነ ኔክስት የምታዳምጡት የሚጋብዛችሁ ሶሻል ሚዲያው ራሱ ዘፈን ይሆናል ማለት ነው። ትሬንድ ይሆንባችኋል። ከዛ በኋላ ሳትፈልጉ ዘፈኑን ስለሚያመጣባችሁ እዛ ውስጥ ትገባላችሁ። ግን የሆነ መዝሙር ካዳመጣችሁ ቀጣይ የሚያመጣባችሁ መዝሙር ነው። አልጎሪዝሙ በራሱ ሪከመንድ ያደርጋችኋል ማለት ነው። መዝሙር የማዳመጥ ልምዳችሁን እንዴት ነው የምታመጡት? እንደ ዘማሪያኖችን ፎሎ በማድረግ ከዛ ሳትፈልጉ መዝሙር ልክፈት ብላችሁ ሳታስቡ ሞባይላችሁን ከፍታችሁ ቲክቶክ ስገቡ መዝሙር ኢንቫይት ያደርጋችኋል። አልጎሪዝሙ በራሱ ይጋብዛችኋል ማለት ነው። ያኔ ታዳምጡታላችሁ። ያኔ ህይወታችሁንም በዛው እየቃኛችሁበት ትሄዳላችሁ ማለት ነው። እንደዛ ተጠቀሙ። ጥሩ ነው። መምህር ክርስቶፎረስ እንኳን ደህና መጡ። ሰላም ለእናንተ ይሁን። እፎይ፣ ኧረ መምህር እንኳን አይደለሁም ተው። ሁላችሁንም ሰላም ብያለሁ። እንዴት ናቸው? እፎይ፣ ዘማሪት አቦነሽ፣ ማማ ያለም፣ አቢቲ፣ ቢኒ፣ ጳላዲዮስ፣ ቃል ስጋ ሆነ ከስርም ያላችሁት ወንድሞቻችን እንዴት ናቸው? ይሰማል አይደል? እፎይ ይሰማሉ። አንቱና መምህር የሚለውን አልፋታም ብለኸኛል። አሁን ካልሆነ እኔ እናንተ ደግሞ መግጠም አለብን በዚህ ጉዳይ። ይሄ ፕሮፋይሉ እኮ ነው። በቃ እኔ ፕሮፋይሉን ግን እና እውነት ግን አንዳንድ ሰዎች እንደዛ ይሉኛል። አይ አክቹዋሊ ከኔ እንደማይበልጡ እኮ ይበልጣሉ፣ ትንሽ ይበልጣሉ። በአካል ገዘፍ ይላሉ። ትንሽ ምናልባት አይታወቅም። ባለፈው እኮ ቁመት ነው ያልተለካካ ነው እንጂ እኮ ያዝ ሳርገህ እኮ የለህም አልቀሃል። እኔንማ ማይበልጠኝ ማን አለ? እኔ እኮ በቪዲዮ ብቻ ነው በልጣችሁ። ከምር ግን በቪዲዮ እኮ ግርማ ሞገስ ትላለህ። ምንድን ነው እኮ ብዬዋለሁ እኮ እንትና ጳላድን ነው መሰለኝ። ዲያቆንዬ ይፍረዱ። ቅድምም እየተናገርኩት ነበር እና ሀቀኛው ነው ይፍረዱ። ማን ነው መልከ መልካም? እኔ እሱን አላልኩም። እኔ ስለ መልኩ ምናምን ሳይሆን እኔ ስለ አካል ብልጫ ነው ያወራሁት። ኧረ በግዝፈትስ በውፍረትስ ቢሆን በቁመትስ ቢሆን ያንሱት ችግር የለም። ይነሳል። ላይ በጣም መልካም ነገር አደረጋችሁ ዛሬ፣ እግዚአብሔር ይመስገን። እውነት ለመናገር በጣም አዝኜ ነበረ። እኔ በጣም
እንዳውም ከአንዳንዶቻቸው ጋር ሳላወራም አልቀረሁም። ትንሽ ሳምንትም አካባቢ ዛሬም እንደዚሁ የተወሰነ አንዳንዶቻችሁም ጋር ደግሞ በውስጥ አግኙኝ ብዬ የቴሌግራም ሊንክም አስቀምጬ ነበረ። ለምሳሌ እህታችን አለም ግን ዘጋሽኝ። ምን ነው እህት አለም በፊት ገና እና እንደዛ ባይሆን ደስ ይለኝ ነበረ። ያው አንዳንድ ነገሮችን መነጋገር እንደው እንደ ወንድም እንደ እህት ብንለምድ መልካም ነው ብዬ አስባለሁኝ። እና ስሜት በጣም መጥፎ ነው እውነት ለመናገር እኔም አጋጥሞኝ ያውቃል። እንደውም አለምም ረፍ አታርፍም ብላይ ታውቃለች ካሁን በፊትም እና አረረፉ አረባካችሁ ብላይ ታውቃለች። እና እንዳው እሱን ነበር ላነሳላት የነበረው። በዚህ አጋጣሚ አለም እንደዚህ ስትመክሪና ነበረኛ አካባቢ የተፈጠረ ችግር ያውም ያኔ ገፍቶ መጥቶ ነው ትንሽ ጉዳዩ። እኔም ሳላስበው ነው እንደዛ ሆናለሁ ብያለሁ ያስቤውም አላቅም። ግን እውነት ለመናገር ያን ያህል እንኳን ብዙ ተላልፈን ለመስጠት አልሄድንም። ግን ደስ አይልም ነበር ዞር ብዬ ሳየውና አሁን እናንተ ጋር ደግሞ እንደዚህ አይነት ነገሮች ሲመጡ እጅግ በጣም በጣም ነው ያዘንኩት እውነት ለመናገር። ግን እግዚአብሔር ይመስገን ዛሬ ጥሩ አደረጋችሁ። ሰይጣን ይፈር። በቅዱስ ሚካኤል ዕለት ነው እዚህ ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ አልቻላቸውምም ይላልና በታላቅ ቀን ያደረጋችሁት። በዚህ አጋጣሚ ሁላችሁንም ክርስቲያኖች እንኳን አደረሳችሁ ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል ብያለሁ። እና በዚህ ዕለት ቢያንስ እንደዚህ አይነት ነገር መከፈቱ በጣም ደስ የሚል ነው። በስርም ደግሞ ስትነጋገሩ ጥበብ በተሞላበት መንገድ ቢሆን መልካም ነው። በጣም ለይቅርታ ዝግጁ መሆን መቻል አለብን። እግዚአብሔር እኛን እንዴት ይቅር እንዳለን መርሳት የለብንም። ዛሬም ራሱ ይቅር ብሎን እንዴት እንደዚህ እንዳለን ራሱ እንዳትረሱ። ማንም ንጹህ የለም ከመካከላችን እና ቤተክርስቲያን ትቅደም፣ ክርስቶስ ይቅደም ከፊት። እሺ ሁሌም ባለው ነገር ሁሉ። ከዛ ደግሞ ያው መቼም ስናገለግል ልክ እግር ከእግር ጋር እንደሚላተመው አንዳንዴ በአካሄድ በተለያዩ ምክንያቶች አለመግባባቶች ሊፈጠሩ ይችላሉ። እነሱን ነገሮች ግን በቃ ፍጹም ክርስቶሳዊ በሆነ መንገድ ነው በጣም በፍጹም ይቅርታ መዝጋት ያለብን። እና አደራችሁን አሁን በውስጥም ስታወሩ በጣም ዝግጁ መሆን መቻል አለባችሁ። በጣም ማለት ነው ቂም እንዳትዙ። ከስርም ያላችሁ እህት ወንድሞቻችን አንዳንድ ኮሜንቶችን ስጽፉ እየተመለከትኩ ነበር። ትክክል አይደለም፣ እገሌን ተጠንቀቁት፣ እገሌን ተጠንቀቋት ምናምን የሚል አይነት ይሄ በጣም ትክክል አይደለም። ይሄ አሁን ቂም መያዛችሁን ነው የሚያሳየው በነገራችን ላይ። እና እንደዚህ አይነት ምክሮች መመከር የለባቸውም። በነገራችን ላይ ሰው ሊሳሳት ይችላል። ማናችንም እንሳሳታለን፣ ተሳስተንም እናውቃለን፣ ወደፊትም እንሳሳት እንችላለን። ግን በቃ ለይቅርታ ዝግጁ እንሆን። ፕላስ ደግሞ ከስተታችን እንማር። እንደው ምን ይባላል በንግግር ደረጃ ምናልባት ወይ በሌላ ሊተረጎም ስለሚችል የተወው መሰለኝ ይሄን ነገር እና ከስተታችን ደግሞ ተምረን ማለፍ እንደዛ ነው። ይሄንን ነው እንደዛ ማድረግ ያለብን እንጂ ሰው ሆኖ የማይሳሳት የለም። ቂም እንዳትዙ፣ እንዳትያያዙ እና በተቻለ መጠን ከልባችን ይቅርታ ለማድረግ ዝግጁ ሆነን እንነጋገር። እኔ በእርግጠኝነት ከልብ ይሄ መንፈሳዊ ህይወታችን ጎድሎን ካልሆነ በስተቀር ስንነጋገር እንማ ነው የሚቀድመን። ተበድለን እንኳን ይቅርታ ለማድረግ ቅድምም እንዳየናችሁ ችኩል ነው የምንሆነው። ተበድለን እንኳን ይቅር ለማለት የክርስቶስ ልብ ካለን እንደዛ ነው የምንሆነው። እና ፕሊስ ይህንን ነገር በእንደዚህ አይነት መንገድ ነው ማስኬድ ያለባችሁ። እና ባይዞ ንስሐ መግባት አለብን ብዬ አምናለሁኝ። እኔ አሁን ከሰሞኑ እንደዚህ አይነት ነገር ውስጥ የነበርን ወንድም እህቶች በቃ ንስሐ ያስፈልገናል። እና አንዳንዴ እዚህ ማህበራዊ ሚዲያው ትንሽ ለቤተክርስቲያን አሰብን ብለን ስንሯሯጥ አያችሁ፣ እኛ እነታችንን ረስተነዋል። ማናችንም መለስ ብለን ራሳችንን ብናይ ያጎደልነው ብዙ ነገር አለና ምናልባት ከዛ የተነሳ ሊሆን ይችላል አንዳንድ ነጥቦችን የጣልነው። ቢሆንም ያጋጥማል። ንስሐ አባቶቻችንን ማግኘትና ንስሐ መግባት ወደ ቅዱስ ሥጋና ክቡር ደሙ መቅረብ ይጠበቅብናል ብዬ አስባለሁ። እና ዛሬ አስደስታችሁኛል። እውነት ለመናገር በጣም ደስ የሚል ነገር ነው። ባልጠበቅኩት ሁኔታ ያደረጋችሁት በጣም ደስ ብሎኛል። እኔ ታናሽ ወንድማችሁ ዛሬውንም ከአንድ ወንድም ጋር ተደዋውለን በጣም የተጨነኩ ነበርና እንዳውም አይ ቲንክ ያ ወንድም ስሙን ለጊዜው ላቆየውና በደንብ አልተከታተለም አላየም መሰለኝና እንደዚህ አይነት ነገር እኮ አለ የሚደረገው እንደዚህ ነበረ። ግን በቃ እኔ ደግሞ እኔ ታናሹን ማን ይሰማኛል? የተወሰነ ሙከራ አድርጌ ነበር፣ ግን ዝም ብዬ
ተውኩት፣ በቃ ተስፋ ቆረጥኩኝ። እኔም እስኪ እንግዲህ አባቶች ከገቡበት ምናምን እያልኩ ነበርና ዛሬ በቅዱስ ሚካኤል ዕለት በጣም አሪፍ ነገር ስትሰሩ ውላችኋል። እናንተም እግዚአብሔርን የሚያስደስት ነገር ነው ያደረጋችሁት። ለአገልግሎቱም በጣም አስፈላጊ የሆነ ነገር አህዛብ ቆራርጠው ሲሳለቁባችሁ ተመልክቼ በጣም ድብን ብዬ ነበር። ዛሬ ደግሞ እንግዲህ ሰይጣን በተራው ድብን ይበል። እውነት ለመናገር እና ክርስቲያኖች ለአገልግሎት ሁልጊዜም እንቅና፣ እንትጋ፣ የደከመውን እናበርታ። በጸሎት ደግሞ ወንድም እህቶቻችንን እናግዛቸው። በሚያስፈልጋቸው ነገር ሁሉ ከጎናቸው እንቁም። እንደው ድንገት የሳተ ሰው ካጋጠመን እዛው ድንጋይ ከምንወግርበት ለጊዜው ምንችለውን ያህል እንሞክር። አንዳንዴ በዝምታችን የምናስተካክለው ሰው አለ። ከዛ ውጭ ግን እኛ ካልቻልንበት እኔ በተለይ በጣም በቃ ይሄ አጥንትን የሚሰብር አይነት ስድብ በውስጥ እየሄዳችሁ የምትሳደቡ ሰዎች አላችሁ። አይ ነው ክርስቲያኖች ሳይሆኑ የክርስቲያን ስምና ፕሮፋይል ይዘው የሚሳደቡ እንዳሉ እናውቃለን። ግን ደግሞ ተሳዳቢ ደግሞ የሆናችሁም ደግሞ አንዳንድ ክርስቲያኖች አጠፉም። ክርስቶስ በዚህ አይደሰትም። ወንድሞች የዚህ ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 18 አካባቢ ወረታች ስትመለከቱ ወንድምን እህትም ጨርቃም ብሎ የተሳደበ የገሃነም እሳት ፍርድ ይገባዋል ነው የሚለው። አይታችኋል። ስድብ በጣም በቃ እንትን አይመስለንም አይደል? ኃጢአት አይመስለንም። ግን ወንድምን ጨርቃም ወይም ደንቆሮ ብሎ የተሳደበ የገሃነም እሳት ፍርድ ይገባዋል ነው የሚለው። እሱ ግልጽ ነው ማለት ነው። እና የቅዱስ ያዕቆብም ያነሳዋል ይሄን አንደበቱን ሳይገታ አንደበቱን እያሳተ እግዚአብሔር እናመልከዋለን የሚል ሰው ቢኖር እያለ ይናገራል። እና እኔና እናንተ ሁልጊዜም አንዴ የብቃት ደረጃ ላይ ባንደርስ ግን ያው የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ተብለን ወደ ፍጹምነት የምንሮጥ ስለሆነ ይህንን ሁልጊዜም ስንወድቅ እየተነሳ ንስሐ እየገባን ሁልጊዜም ሩጫችንን ቅዱሳን ወደ መምሰል ክርስቶስን ወደ መምሰል ህይወት እንድናሳደገው እንደው እኔ ታናሽ ወንድማችሁ አደራ ላለሁኝ። ፍቅራችሁን እግዚአብሔር አምላክ ያብዛ። እንደው እንትጋ። በጣም ብዙ ነፍሳት ናቸው እየመጡ ያሉት በጣም የሚገራርሙ ብለው ወንጌልን ከኛ ከታናናሾች የሚሰሙ በውስጥም አሁን ከዚህ ከእናንተ የማገኛቸው ልጆች በጣም የሚገራርሙ ናቸው እውነት ለመናገርና ከሰሞኑ ትንሽ እነሱም ሳይረበሹ አልቀሩም እና ለአገልግሎት እንቅፋት እንዳንሆን በጣም ጥንቃቄ እናድርግ። አንዳንዴ እኛ ተጎርተንም ቢሆን እኛ ተበድለንም ቢሆን ዝም ማለት መልካም ነው። ስሜታ የሆነ ነገሮችን አለማድረግ መልካም ነውና እኔ በእርግጠኝነት ከዚህ ስህተታችን ብዙ እንማራለን ብዬ አስባለሁ ሁላችንም። እኔም ከአሁን በፊት ባጋጠመኝ ነገር በጣም ብዙ ነገር ነው የተማርኩት። ብዙ ነገር እንግዲህ ይሄንን ምናልባት በውስጥ ስንነጋገር ብዙ ላከፍላችሁ እችላለሁ። በተለይ ከፊት ያላችሁ ወንድም እህቶቼ እና እንደዛ ነው። በርቱ፣ ጠንክሩ። ሰይጣን ሊያዘገየን አይገባም። ጠላት አንዳንዴ በጣም ብዙ ስተጉ መሀል ላይ ይመጣና በጣም ብዙ ሳንካዎችን እስበሳችን እንድንባላ በቃ የማይሆን ነገር በልህ ተጠልፈን በቃ በልህ አብዛኞቻችን በእርግጠኝነት እልህ ነው እንጂ እዚህ ግባ የሚባል ምክንያት ላይኖረን ይችላል። እና ትንሿን ነገር ግን አያችሁ እየሰፋች ትመጣና በጣም ወዳልተፈለገ ነገር አገልግሎትም ወደሚጎዳ ነገር እንመጣለን። እና ይሄ እንዳይሆን ከዚህ በኋላ በጣም ትምህርት ወስደን እንደው አንዳንዴ እኔ እንኳን የሆነ ነገር ባጠፋ ታግሳችሁኝ መሆን አለበት አይደል እንዴ? እፎይ አንዳንዴም ሲያጠፋ ታግሰን፣ አለም ስታጠፋ ታግሰን በተመላለስን ቁጥር በጣም ብዙ ነገር ነው የምናበላሸው። እና ሁላችንም በተቻለ መጠን እንደው ክርስቶስን እንዳንረሳው እንዴት ይቅር እንዳለን በፍጹም ፍቅሩ እንዴት እንደወደደን እንዲሁ እኮ ነው የወደደን በነገራችን ላይ። እና ይሄንን እንዳንረሳው በተለይ ደግሞ እንደዚህ እንትኖች ችግሮች ሲኖሩ በውስጥ መነጋገር መፍታት። አንዳንዴ በነገራችን ላይ ተነጋግረን ራሱ በአንዳንድ ጉዳዮች ላይ በጣም አንድ ላንሆን እንችላለን፣ አካሄዳችን ማለት ነው። እኔ በዚህ በኩል ስል ጳላድ በዚህ ሊል ይችላል። ኖርማል ነው ይሄ። እንዴ ግዴታ ጳላድ በእኔ ማይንድ ሴት ውስጥ ከእንትልል ነው እንዴ? እንደዛ ትክክል አይደለም። እና አንዳንዴ በቃ መተላለፍ ያለብን ነገሮች ላይ ምንድነው ይሄ ክርስትናው በነገራችን ላይ እንደው ዶግማቲክ የሆኑ ትምህርቶች ላይ አጠቃላይ ቤተክርስቲያን ትምህርትና ስርዓት ላይ ካልሆነ በስተቀር ፍሪደም ይሰጣል። የሀሳብ እንትን ላይ ልዕልና ላይ ማለት ነው። የማንም ሀሳብ አይናቅም። እና ለምየበይ ስትል እኔ በዚህ ብል እንደዛ ነው። ከዛ ውጭ ግን እኔ እንደው ቢኒን ሁልጊዜ በጣም ወደው ማደንቀው ወንድሜ ነው። እንደዚህ አይነት እንትኖች ውስጥ ብዙ ሲገባ ላየውም እና ቀደም የሰጠው ሀሳብ ቢኒ በጣም አኩርተኛል። ወንድም አለም በርታ፣ ጠንክር። እንደነዚህ ያሉ ወንድሞችን ደግሞ በጣም የቆየ ወንድም ነው እንግዲህ እስከማውቀው ድረስ እንስማቸው። ወንድሞች ትሁት የሆኑትን ወንድሞቻችንን እህቶቻችን እንደዛ እናዳምጣቸው። ሰው አይናቅም። ትንሽም እንበለው ሀሳቡን እንስማ። ምናልባት እግዚአብሔር በዛ ሰው ላይ አድሮ ምንድነው ሊናገር ይችላል።
እና እንደዛ ብናደርግ መልካም ነው። ከዛ ውጭ ግን እዚህ ጋር ያላችሁ ሁላችሁም ትጋታችሁ፣ አገልግሎታችሁ ዋጋ ከፋይ ክርስቶስ ነው። እፎይ እዚህ ጋር እኛ ምን ከፍል ነገር የለም። ዘማሪት አቦነሽን ምን ከፍላት የለም። አለምዬን ምን ከፍላት የለም። አቢቲ፣ ቢኒ፣ ፓላድ፣ ቃል ስጋ ሆነ ከስር ያላችሁ ያወረዳችሁት እነ ማማይ እነ ቤቲ ብዙዎቻችሁ በጣም ብዙ ምን ጠርቼ መጨረሳችኋለሁና ክርስቶስን ብላችሁ ጠንክሩ፣ በርቱ። በዛ መሃል ግን ክፍተቶች ሊፈጠሩ ይችላሉ። በሰይጣን ወቁበት። በቃ አላብዛ። እግዚአብሔር ያክብርልኝ። እፎይ ስላስገባኸኝ እግዚአብሔር ይስጥልኝ። አሜን አሜን። ቃሎት ያሰማልን። እናመሰግናለን። ቀረ የምትሉት የምትጨምሩበት ሀሳብ ያላችሁ? ወንድም አለም ከተፈቀደልኝ 2 ሰዎች ላመስግን። አንደኛውን ጨርሰሻል፣ አንዱ ይቀርሻል። ቀጥይ። አንደኛውን መሰገነው እኔ ስለሆንኩኝ ደርሶኛል። በቃ አመሰግናለሁ። አሁን ለመናገር ራስህ ትላለህ። እሺ፣ በዚህ አጋጣሚ ላመሰግናቸው የምፈልጋት አንዲት በጣም መወዳት እህት አለችኝ። ያው አሁን በቅርብ ተመልሳለች፣ እግዚአብሔር ይመስገን። ወንድሜ ቢኒ፣ የእውነት በጣም ነው የማመሰግናችሁ። ከቢኒ ትዕግስትን ተምሬያለሁ። ደግሞ በብዙ መንገድ እየመከረች ከብዙ ነገሮች ለውጣኛለች ከእግዚአብሔር በታች። በዚህ አጋጣሚ ቪዲዮዎቿንም ሸር አድርጉላት። አሁን እየተመለሰች ያለች እህታችን ናት። እንግዲህ ከ3 ከ4 ዓመት በፊት ቲክቶክ ፕላትፎርም ላይ ከነበሩ ሴቶች መካከል አንደኛዋ ነች። በጣም ብዙ ቻሌንጅ ነበረብን በዛን ሰዓት ስንሰራ፣ ግን በጣም ደስ የምትል እህታችን ናት። በውስጥ መታ መክራ ዘክራ ነገሮች እንዲስተካከሉ የምታደርግ ነች እና የእውነት ጽዬ በጣም ነው የማመሰግንሽ። በክርስቶስ ፍቅር በጣም ነው የምወድሽ። እግዚአብሔር አምላክ ባለሽበት ይጠብቅልኝ። ሁላችሁንም ባላችሁበት ቅዱስ አማኑኤል በደሙ ይሸፈናችሁ። በጣም ነው የምወዳችሁ። ቢኒዬም በዚህ በአጋጣሚ በጣም ነው የምወድህ፣ በጣም ነው የማከብርህ። ካንተ ትዕግስትን ተምሬያለሁ፣ ከሚገባው በላይ ትዕግስትን ካንተ ተምሬያለሁ። ወንድሜ እፎይም በጣም ነው የምወድህ፣ በጣም ነው የማከብርህ። እሺ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ሁላችሁን። 2 ሰው ነው አመሰግነው ብለሻል። እኔን ከምስጋና ውጭ ማድረግሽ በጣም ነው የሚያሳዝነው። ይሁን፣ ያጋጥማል። የኢሞሽናል ዳሜጅ ነው። ይሁን። እኔንስ አለመውደዷ በጣም ያስገርም እኮ ነው። ቃልም አለ ከጎን ክርስቶስ ፍቅር ወዳቸዋለሁ። እፎይ አታቀሳስር። ያጋጥማል። የቀናችሁ አስመሰለባችሁ። እኔ ስለተመሰገንኩ ምንድን ነው? ቆይ እስኪ ምስጋናዋን ልመልስ። እንዳጣሩ ሞባይል መሰገንክ ነው። ለማንኛውም ታዝበናል አብቲ ደቦዬ ተው፣ በቢኒ ተው፣ አትንጡ። ምን ናችሁ ነው? እስኪ አዳምጡ። ቢያንስ ካፊር እንደመሆናችሁ ቢያንስ ፔንሽ የሚረዳው ከኛ ይልቅ ቃል ነው። እንዳንቺ ስደተኛ ስለሆነ ከቤተሰቡ አትሊስት እሱ እንዳንቺ የመጣ ስለሆነ ቢያንስ ቃልን ወንድሜ ብለሽ ማለት ነበረብሽ። ኤክስ ሙስሊም እንደመሆናችሁ ይኸውልህ፣ ኤክስ ሙስሊም እኮ አይሞጋገስም፣ አይመሰጋገንም። ምክንያቱም የሆነ ሰዓት ላይ ይቸለስበታል የሆነ ነገር ያውቀው። ቅድም ጊፍት ሰጥቷታል። እባክህ ቢኒ ጊፍት ሲሰጥ ነበር ዛሬ። ኪስ ውስጥ ነበረ መሰለኝ ስልኩ። ይቅርታ አላወኩም ነበረ። ዘማሪ አቦነሽ ቀጥይ። እኔ ምን ልበል፣ ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። ያው ቆይቼ ነው የመጣሁት፣ ግን አንድ አይነት መንፈስ ያላቸው ሰዎች በአንድ ክንፍ ላይ ይበራሉ የሚል የሆነ የፈላስፋ ቃል አለ አይደለ? ግን መንፈሳችሁ ስለሚገባኝ ሳያችሁ ዘልዬ እገባለሁ። በቃ አስገቡኝ እላለሁ እና ለምን መንፈሳችሁ ደስ ይለኛል። ለሌላ ለማምኑ ብቻ ሳይሆን እኛ አለን በቤተ ክርስቲያን ውስጥ አለን የምንለው አማኞች ሁሉ ኦርቶዶክሳውያን ብዙ የምንማረው ነገር አለ እና ለዚህ ነው የምመጣው እና ሁላችሁንም በእውነት በኢየሱስ ክርስቶስ ፍቅር ወዳችኋለሁ። እናመሰግናለን። እኛም በኢየሱስ ክርስቶስ በሞተልን ሞቱን በሞቱ በሻረልን ሕይወትን በሰጠን ክርስቶስ እንወድሻለን።
በርቺ። አዲስ መዝሙር ደግሞ እየሰራው ነው ያልሽም መሰለን። በአዲስ መዝሙሮች ደግሞ እንጠብቅሻለን። አይ ቲንክ ቢኒ ጣልቃ ገባው። ብቀጥል አዳዲስ በዚህ አጋጣሚ አዳዲስ መዝሙሮች አሁን ቅድም የልብሱን ጫፍ አገልጋዩ ቁጥር 1 ነው። ቁጥር 2 አሁን እየለቀኩ ነው። አሁን ለምሳሌ ከ4 ወር በፊት ዛሬ ለኔ አዲስ ቀን ነው፣ ዛሬ ለኔ ፍጹም አዲስ ቀን ነው፣ አልጋሽን ጣይና ተነሽ ተብያለሁ፣ ዘመን ጨምሮልኝ ለዘመን ቆም ያለው የሚል ለተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ ይላል። በእኩለ ሌሊት የምትጮኸው ዜማ ቀለሙ ኢየሱስ ነው ማሌቷን ስማ ይላል እና የዘመርኩ ነው አዳዲስ። ሌላው ደግሞ አላማዬ ምንድን ነው? እኔ ዘፋኝ በነበርኩበት ሰዓት ያው ወድጄው ነበረ ዘፋኝ የሆንኩት፣ ግን በኋላ እዛ ውስጥ እያለው ግን የአገሬን ስለምወድ የአገሬን ባህል ቋንቋ ስለምወድ በ9 ቋንቋ በ10 ቋንቋ ዘፍኜ ነበረ እና አሁን ዘፈኑን ትቼ ስመጣ እግዚአብሔርን በ10 ቋንቋ ላመሰግነው እፈልጋለሁ እና አሁን በጉራጌኛ መዝሙር ቀርጬ ጨርሼ አሁን ሰሞኑን እለቀዋለሁ። በኦሮምኛም እንደዚሁ ቀርጬ ጨርሻለሁ። እያከታተልኩ አዳዲስ መዝሙሮቼን እየለቀኩ ነው። እንደዚህ አይነት እቅድ ስላለኝ ይሄ ነገር ያቀድኩት ያሰብኩት እንዲሳካ ሁላችሁም በጸሎታቸው አስቡኝ ብዬ በትህትና ጠይቃለሁ። በክርስቶስ ፍቅር ጠይቃችኋለሁ። እሺ ሲወጣም እናስተዋውቃለን። ለማዳመጥም እንግዲህ ዝግጁ ነን። ቢኒ ይቀጥል። እሺ እግዚአብሔር ይርዳሽ ዘማሪ አቦነሽ። ሰብስክራይብ አድርጌያለሁ። 287,000 አካባቢ ፎሎወር አለው ዩቲዩብ። እዛ ገብታችሁ ሰብስክራይብ አድርጉ። ክርስትናን በተግባር እንትን እንበለው። እሺ ለማንኛውም እኔ ብዙ የምናገረው የለኝም። እፎይ ያው ሁላችንም ውስጣችን ያለውን ነገር ትተን ሁላችንም በአንድ ቤተክርስቲያን በአንድ ፍቅር እንሰባሰብ ነው የምለው መልእክቴ። በክርስቲያን መካከል እንደዚህ መከፋፈል ምናምን መኖር በጣም እንትን ይላል፣ ደስ አይልም እና ውስጣችን ያለውን ነገር ትተን ኢጓችንን ትተን ክብራችንን ትተን ጥለን ለቤተክርስቲያን አንድነት አንድ ላይ ብንሰባሰብ መልካም ነው ብዬ አስባለሁ። እሱም መልእክት ላይ ማስተላለፍ ነው የምፈልገው። ከዛ በተረፈ እንግዲህ እህቶቼ እንግዲህ ምናልባት በእርግጥ አልተቀየምኩም ወይም ደግሞ አልተሰማኝም ልል አልችልም። ግን ምንም ቢሆንም ብዙ የለፋችሁ ብዙ የሰራችሁ ስለሆነ እሱንም ደግሞ አንጥለውም። ግን እንዲህ አይነት ነገር እንዳይደረግ ደግሞ ወደፊቱ መመካከር አለብን። እንድሰሙንም ደግሞ እንፈልጋለን። እናንተን እንደምንሰማ እንደ ልጅ እንታዘዛችኋለን። ከዚህ ቤት ውጡ፣ ከዚህ ቤት አትግቡ ስትሉ እሺ ብለን ነው የምንወርደው። ምክንያቱም የራሳችን ክብር ሳይኖርን ቀርቶ ሳይሆን እስቲ ለእህቴ ልታዘዝ ያው አገልግሎቱ አንድ ስለሆነ ብለን በዚህን ያህል ደረጃ ራሳችንን እንትን ካለን እናንተም ደግሞ እንድሰሙን እንፈልጋለን። ተው ረፉ ስንል ማቆም መቻል አለባችሁ እህቶቻችን። እና አሁን ቤትም በዛም በዚህም ሆኖ መወራወሩ አስፈላጊ አይደለም። ወደ አንድነት ተቀራርበን በአንድ ክርስቶስ እናገልግል የሚል ጥሪ ነው የማቀርበው እና መቆሳሰሉ ድንጋይ መወራወሩ ምንም ጥቅም የለውም። ስንት ጥቅም ከማስፋፋት የዘለለና ጸብ ጥላቻን ነው የሚጨምረው እና ውስጥን ይጎዳል። በዛ ውስጥ መስመር ውስጥ ካለን ሁላችንም ወደዚህ እንመለስ፣ አንድን ነው ለማለት ነው። መጨረሻ ላይ አቢቲን ማመሰግናት ነበር፣ ወታለች። በቃ መልካም ጊዜ። እኔም ልወጣ ነው። ደህና አደሩ። እናመሰግናለን። የቀረን የለማ ዴቭ ምናልባት ተኝቶ ካልሆነ ዴቭ ምንም የለኝም። ዘማሪ አቦነሽን ቃሎት ያሰማልን። እዛ አጋጣሚ እንወድሻለን ለማለት ነው። ምንም የለኝም መምህር። እንቅልፍም የለህም ወይ እያልኩ ነበር። እንቅልፍም የለኝም፣ ጨርሻለሁ። ቀን እሱን አልጋ ላይ ጨርስ። እኔ ቤት ላይ ነው እንደሚተኛው። ታዲያ አርሽ ለምዷል እኮ እሱ። ስማ ስንት ዓመት ሙሉ እሱ ችግር ነው። ደህና ደሩ። በቃ እናመሰግናችኋለን። ደህና ደሩ። እሺ፣ ሰላም ደሩ።
እግዚአብሔር በሰላም ያገናኛል። አሜን። ሰላም ደሩ። አሜን።